ጤና ይስጥልኝ ተመልካቾቻችን ይሄ የሰሞነኛ ጉዳዮችን የምንዳስበት የመሃል ሚዲያ ዝግጅታችን ነው አብራችን ቆዩ ሳይታችን የሚገኘው ቦሌ ማተሚያ ቤት የሺንዝ አካባቢ ነው እንግዲህ እዚህ ኤሪያ ላይ ኢንተርናሽናል ስኩሎች ትላልቅ ኢንተርናሽናል ሆስፒታሎች ይገኛሉ ሌላው በተጨማሪ ፍሬንድሺፕ ፓርክንና እንጦጦን እየደገመ ያለ ትልቅ የመንግስት ፕሮጀክት አለ እንግዲህ እንደምታውቁት ፒኮክ ፓርክ የቀበናን የወንዝ ፕሮጀክት ተከትሎ እንደ አዲስ በጣም እየተሰራ ያለ ፕሮጀክት ነው ባይክ ሌን የመሮጫ ትራክ የልጆች መጫወቻ እነዚህ ያካትታል ማለት እንደነገርኳችሁ አፓርትመንታችን የራሱ የሆነ ፕራይቬት ጂም እና ስፓ ይኖረዋል ሌላው ቴራስ ላይ ቀለል ያለ ልደት ሰርግ ቢኖርባችሁ ማዘጋጀት የምትችሉበት ራሱ ዛው ኪችን ያለው ባዝሩም ያለው ኤሪያ አለ ሌላው ፒኮክን ያያያችሁ ጂም ሳውና መጠቀም ከፈለጋችሁ ተከተሉ ያለቁ አፓርትመንቶች በፍሎር 3 ቤት ብቻ እነዚህ አፓርትመንቶች ሙሉ ለሙሉ በኢሮፕ ስታንዳርድ ፊኒሺንግ ማቴሪያል ጨረስናቸውና እንዲሁም ፉል ሬዚደንሻል ፕራይቬት አፓርትመንቶች ናቸው በአዲሱ ዓመት አዲስ ነገር ብለናል ዲኤምሲ ሪል ስቴት ከዚህ በፊት ሆልድ ተደርገው የነበሩት የሞል ስታንዳርድ ንግድ ሱቆች ግራንድ ወለል ላይ ከ29 ካሬ ጀምሮ በተለያዩ የካሬ አማራጮች ለሽያጭ አቅርበዋል እንዲሁም የመኖሪያ አፓርትመንቶችን ከአንደኛ ፍሎር ጀምሮ ከባለ 1 እስከ ባለ 4 መኝታ በተጨማሪም ፔንታውሶችን በ10% ቅድመ ክፍያ 60% የባንክ ብድር አመቻችቶ እየጠበቃችሁ ነው ያስተውሉ ቅድሚያ ይመጣ ቅድሚያ ይስተናገዳል ለበለጠ መረጃ በ0998 31 7677 ላይ ይደውሉ ሳምንቱ የተከናወኑ ጉዳዮችን ሰፋ አድርገን የምናይበት ፕሮግራም ነው እንግዲህ ከግብጽ ብንጀምርና ግብጽ አጠቃላይ እየደረሰባት ያለው የዲፕሎማሲያዊ ውድቀትን ሰፋ አድርገን ብንመለከት ሰሞኑን ዓለም አቀፍ ሚዲያዎች በተለይ ደግሞ በመካከለኛው ምስራቅ የሚታተሙ የተለያዩ ጋዜጦች ግብጽ እየደረሰባት ያለውን የዲፕሎማሲ ውድቀት እየተነተኑ ነውና በተለይ ከዚህ በፊት በነ ገማል አብደላ ናስር ከዛም ከአንዋር ሳዳት የነበራቸውን ተጽዕኖ በአረብና በሌሎች ዓለማት ላይ የነበራቸውን ተጽዕኖ ግብጽ ከጊዜ ወደ ጊዜ እየቀነሰባት እንደመጣች መመልከት ይችላልና በተለይ የግብጽ በገማል አብደላ ናስር ጊዜ የአረብ ብሔርተኝነትን እንቅስቃሴ በማደራጀትና ያንን በመምራት ከፍተኛ ተጽዕኖ ስለፈጠረች እንዲያውም ምንድነው የሚሏት the big sister ነበር የሚሏትና ሁሉንም የፖለቲካውንም በኢኮኖሚም ተለቅ ያለ አቅም ስላላት ኦልሞስት ይገዙለታል ማለት እንችላለን ለግብጽ ማለት በተለይ ደግሞ አንዋር ሳዳት ወደ ስልጣን ከመጣ በኋላ አንዋር ሳዳት ከእስራኤል ጋር 1977 ላይ ወደ እስራኤል ያደረገው ጉብኝት ነበርና በዛ ምክንያት በአሜሪካ በአውሮፓና በአረቡ ዓለም ከፍተኛ ተቀባይነት አገኘች 1978 ላይ ደግሞ በካምፕ ዴቪድ አኮርድ ምክንያት እስራኤልን እውቅና ከሰጠች በኋላ ከምዕራቡ ዓለም ጋር በጀመረችው ግንኙነት ኢኮኖሚዋን ለምዕራቡ ዓለም ከፍታ አደረገች ምዕራቡ ዓለም ደግሞ ከስትራቴጂ አቀማመጧ ባሻገር በገማል አብደላ ናስር የሚመራው ሞሮፍ ወደ ዩኤስኤስአርና ወደ ኢስት ያዘነበለ መንግስት ነበርና አንዋር ሳዳት ይሄንን ወደ አሜሪካ ወደ አውሮፓ በማዘንበሉ የተነሳ ከፍተኛ ተቀባይነትን ያገኘችው in billions ነው በኢኮኖሚና በሚሊተሪ እርዳታ ከዛን ጊዜ ጀምሮ የምታገኘውና የአረብ ሊግ መቀመጫ በመሆኗም ከአውሮፓና ከአሜሪካ የምታገኘው ድጋፍ ተጨምሮ ታማኝ የሚባል የአጋር ነው የነበረችው ለምዕራቡ ዓለም በዛም የተነሳ ነው ኢትዮጵያ ላይ ለዛምናት ብዙ ተጽዕኖ ስታረግብን የነበረችው እና ይሄ ተጽዕኖ በአሁን ሰዓት ምን ይመስላል ብለን ብንመለከት በቃ እየወደቀ ነው መጣው አይሶሌት ሆና ምንም ማድረግ የማትችል ሀገር ሆናለች ስፔሻሊ ደግሞ እነዚህ የገልፍ ሀገራት መምጣታቸውን ተከትሎ እንደነ ካታር ሳውዲ አረቢያ ዩናይትድ አረብ ኤሚሬትስ በኢኮኖሚ የፈረጠመ ሆኑ ከሷ ይልቅ ደግሞ በአረቡ ዓለም ላይ ኢንፍሉዌንስ ማድረግ ይችላል አሁን ለምሳሌ ካየ የሐማስና የእስራኤል ጦርነት ጋር በተገናኘ ምንም አይነት ሚና የላት ድሮ ቢሆን የምታሸማግለው በመሐከል ላይ ብሮከር የምታረገው አረብ ውስጥ እሷ ነበረች ነው የሚገባው አሁን ካየ አሜሪካ ቀጥታ ካታር ጋር ነው ግንኙነት የምታረገው ካታር ናት በሐማስና
በእስራኤል መካከል ያለችው በአሜሪካ መካከል ያለችው ለማስታረቅ ጥረት የምታደርገው ከዛ ደግሞ ታርኪ ነው ያለችው በየትኛውም አፍሪካ ውስጥም የተለያዩ ልማቶች ላይም በሉ ግጭቶች ላይም በሉ ስማቸው የምነሳ የማን ነው በአሁኑ ሰዓት ወይ ካታር ነው የሚባለው ወይ ዩናይትድ አረብ ኤምሬት ነው የሚባለው ወይ ሳውዲ አረቢያ ነው የሚባለው እና እቺ ሀገር እየተገፋች ከዚህ በፊት የነበራት ሞገስ እያጣች ነው መጣች እንደዚህ አሁን ትናንሽ ሀገራቶች ለምሳሌ ካታርን ተመልከት በሚዲያ መጣች በኢንቨስትመንት ዓለም ላይ በጣም ገፍታ ነው መጣችው እና ከግብጽ ይልቅ በአሁኑ ሰዓት አቅም ያለው ዲፕሎማቲካሊ ትንሿ 2 ሚሊዮን የማይሞላ ህዝብ ካታር ነው ሳውዲ አረቢያንም መመልከት እንችላለን አሁን በተለይ ደግሞ ፕሬዚደንት ትራምፕ በቅርቡ ሲጎበኝ ሚድል ኢስትን ካየ ሳውዲ አረቢያ $2 ትሪሊዮን ኢንቨስትመንት ለማድረግ ነው የተስማማችው ካታርም ዩኤኢም እንደዛው በትሪሊዮን የሚቆጠር ኢንቨስትመንት አሜሪካ ላይ ለማፍሰስ ስትስማማ ነበር በዚህ ሁሉ ውስጥ አንደኛ ግብጽንም አልጎበኘም ትራምፕ ሁለተኛ ደግሞ ይሄንን ኦፈር ማድረግ አትችልም ለምዕራቡ ዓለም ከዚህ ፊት ያላትን ቦታ እነዚህ ኳታርና የገልፍ ሀገራቶች ሪፕሌስ አድርገዋል ቶታሊ ውድቀቱ የደረሰ የሚለውን ስናይ በተለይ በዚህ ዙሪያ የካውንስል ኦፍ ፎሬን ሪሌሽን የጻፋቸው የውድቀቷን ምክንያት የጻፋቸው ነገሮች አሉ ሌላ ደግሞ ሚድል ኢስት አይ የሚባል ጋዜጣም እንዲሁ አልአረቢያም እየዘገበ ነበርና ሰሞኑን ዶሃ ላይ የእስራኤል አየር ኃይል የሐማስ መሪዎችን ለመግደል ሙከራ አድርጎ ነበር ካስታውሳችሁና በዛ ሙከራ ላይ የአረቡ ዓለም ተሸብሮ ነበር እና ኢሚዲየትሊ ዶሃ ላይ ስብሰባ ተጠርቶ የእስላሚክ ሀገራቶች በሙሉ የተሳተፉበት ነውና ኤክስፔክት የሚደረገው በድሮ ቢሆን ግብጽ ናት ሊደር ሆና እዛ ላይ አፕሪ ማድረግ የነበረባት ሙሉ በሙሉ ኦልሞስት የተመራው በካታር ነው ይሄ ስብሰባ በዛ ስብሰባ ላይ ግብጽ ያነሳቸው አንድ ነገር አለ የ1957ቱን ጆይንት ኢኮኖሚክ እና ዲፌንስ አግሪመንት አላቸው አረቦች አንዱ ሲጠቃ አንዱን እንዴት መከላከል እንዳለብንና ያንን አግሪመንት ኢንቮክ አርጋ ግብጽ ኔቶ ስታይል የሆነ ሚሊተሪ እናቋቁ የሚል ጥያቄ አቀረበችና ይሄንን ደግሞ ማን ነው ሊድ የሚያደርገው እሷ ግብጽ ማለት ነው የድሮ ግብጽ ቢሆነው ሁሉም ሊሰበሰብና ሊቀበሉ የሚችል ነው ስታቀርብ የመጀመሪያ የተቃወመችው ሳውዲ አረቢያ ናት ሊደርሺፑ የት ነው የሚሄደው የሚል ነው ያነሳቸው ሊደርሺፑን ወደ ሳውዲ አረቢያ ካመጣች እንቀበላለን ደሴም አይነት ጥያቄ ካታርና ዩናይትድ አረብ ኤምሬት ነው ያቀረቡት በቀላሉ ውድቅ ነው ያደረጉት ማለት ነው ግብጽን ጥያቄ ይሄ ጥያቄ አሁን ብቻ አይደለም የመጣው ሁቲዎች 2014 ላይ ሳናን ሲቆጣጠሩ የመን ሳናን ሲቆጣጠሩ በአረቡ ዓለም መናወጥ ተፈጥሮ ነበርና ወዲያውኑ አብደልፈታህ አልሲሲ ፕሮፖዝ ያደረገው ይሄንን ነው የኔቶ አይነት ኮalition እናቋቁም የሚል ጥያቄ ነው ያቀረባቸው እንግዲህ 2015 ላይ አነሳ ይሄንን ጥያቄ የዛን ጊዜ ሙርቅ ነው ያደረጉበት ኮሽ ባለ ቁጥር ሮጦ በዛ ውስጥ ነው መደበቅ እየፈለገ ያደረገውና ወታደሩን የሚመራው ጻፊ የሚሆነው ግብጻዊ ይሁን ከዛ በኋላ ካይሮ ላይ ይሁን እና ግብጾች ምን ለማለት ነው ጀነራሊ ከዚህ በፊት ያላቸው ሞገስ በአረቦች ላይ ያላቸው ተቀባይነት በአሜሪካ በምዕራባውያን ያለው ተቀባይነት እጅግ በጣም እየወደቀ በአንጻሩ ደግሞ እነዚህ ትናንሽ የገልፍ ሀገራቶች ተጭኗቸው በኢኮኖሚውም በሚዲያውም በኢንቨስትመንቱም እያደገ የመጣ ስለሆነ የግብጽ ሲግኒፊካንስ በጣም እየወረደ ነው ማለት እንችላለን ጥሩ እውነትን ነው ለዘመናት ግብጽ የብልጣ አካሄዶችን ስትሄድ ቆይታለች ከአውሮፓውያን ጋር ከነዚህ ከሩቅ ምስራቅ ሀገራቶች ጋር ኢቭን አፍሪካ ቀንድን ለመቆጣጠር የሄደችባቸው በጣም ርቀቶች አሁን ላይ የአልሲሲ አስተዳደር በጣም እየደከመ የመጣበትና እንደውም የአረብ ሊግ ያው ግብጽ አይደለም መቀመጫው ብዙ ከፍተኛ ነገሮችንም ስትመራ የነበረችው ግብጽ ናት እነ ኢራቅ እነ ሊቢያ እነ የመን የደረሱበት ነገር ሲያዩ የግብጽ መሪነት ዛትማች ኮንፈርት የሰጣቸው አይመስልምና ግብጽን ከዛ ቦታ ላይ ቀስ ያሉ ገለል ማድረግ የፈለጉም ይመስላሉ ግን ግብጽ አሁንም የድሮውን አካሄድ ፈልጋ ወደ 20 ሺህ ወታደሮችን ለማዋጣት አስባ ነበርና አረብ ሀገራት ኔቶን ለማቋቋም አስባ ነበር እንዳልከው በዶሃ በኤሚሬትስ ሳውዲ አረቢያ ተገፍታለች ኢቭን ደግሞ ሳውዲ አረቢያ ከግብጽ ይልቅ ከፓኪስታን ጋር ወታደራዊ ስምምነት ለማድረግ ወደዛ ሄዳለች ምክንያቱም ግብጽ ያን ያህል ምንም አይነት ጥቅም እንደሌላት ገብቷታል ከግብጽ ይልቅ ፓኪስታን ትሻለኛለች ወደሚል ወደዛ ሄዳለችና ኳታሮች ደግሞ ከአሜሪካን ጋር ባላቸው ግንኙነት አሜሪካው መሪ ፕሬዚዳንት ትራምፕ በጣም ከፍተኛ ወጪ የሚያወጣ የግል አውሮፕላን ሁላ እስከ መስጠት ደርሰዋል ያ ማለት ምንድነው እነዚህ የገልፍ ሀገራቶች ከአሜሪካን ጋር ያላቸው ግንኙነት ቀጥታ እያደረጉ ነው ግብጽ የነበረችው መሃል ላይ የነበረችው ነገር ግብጽን እያስወገዱ በራሳቸው እንትን ይያሉ ነው ይሄ ነገር የግብጽ ዲፕሎማሲያዊ ውድቀት እና ደግሞ ኢትዮጵያ ከነዚህ ከገልፍ ሀገራት ጋር ያላት ግንኙነት ለኢትዮጵያ ምን አይነት በዲፕሎማሲው ክስረት ውስጥ ደግሞ ግብጽ እየወደቀች መምጣትና ኢትዮጵያ በተለይ ኤሚሬትስ ጋር የፈጠረችው ግንኙነት ኤሚሬትስ ደግሞ ትዝ የሚለው ከሆነ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን መንበር እንደመጡ አካባቢ የኢትዮጵያ ካዝና ባዶ ነበረ ህዋት ብዙ ነገሮችን አጥፍቶ ሄዶ ነበርና የቀድማ የደረሰችልን ሀገር እቺ ሀገር ነበረች የተባበሩት አረብ ኤሚሬትስ ማለት ነው እስራኤል በቀጥታ በኳታር ላይ በሐማስን አስጠልላለች በሚል
እርምጃ በወሰደችበት ወቅት ጠቅላይ ሚኒስትር ዶክተር አብይ አህመድ ለኳታር መንግስት ሀዘኑን የኢትዮጵያ መንግስት ገልጿል። ወዲያውኑ በፍጥነት ኳታር ለኢትዮጵያ መንግስትና ለኢትዮጵያ ህዝብ ምስጋና አቅርባል። እነዚህ አይነት ሪሌሽንሺፖች ግብፅን እያስወገደ ኢትዮጵያ ቀጥታ አሁን ተጽዕኖአቸው ከፍ ካሉ ሀገሮች ጋር ኮኔክት እያደረገች መታለችና ይሄ ወዴት ይወስዳታል የኢትዮጵያን? የግብፅ ዲፕሎማሲ መቀበሪያው የሆነው የህዳሴ ግድብ ነው። ይህንን የግብፅ ባለሙያዎችም የሀገሯ ህዝብም ፖለቲከኞችም ኢንተርናሽናል ሪሌሽንን የሚከታተሉ ምሁሮች የተናገሩት ግብፅ ህዳሴ ግድብ ላይ ምንም ተጽዕኖ ዲፕሎማቲካሊ ማምጣት ያልቻለችበት የዘመናት ቁልቁለት ውጤት አድርገው ገምግመዋል። ይሄ ከአንዋር ሳዳት በኋላ እየወረደ የመጣው ዲፕሎማሲ አሜሪካን ተጽዕኖ ኢትዮጵያ ለማድረግ አቃታት። ከዛ አልፎ ደግሞ ኢትዮጵያ አሁን አንተ እንዳልከው ከገልፍ ሀገራቶች ጋር የፈጠረችው ግንኙነት ከግብፅ ይልቅ እነዚህ ሀገራቶች ለሀገራቸው ሰላምና ልማት ኢትዮጵያን መምረጥ ችለዋል። ካየህ በአብዛኛው ጊዜ ግብፅ አሁን ለምሳሌ ሱዳን ውስጥ የምታደርጋቸው ግንኙነቶች በጣም የሚያሳፍር ነው። ራሪ ኃይሎችና ሸማቂ ኃይሎችን የደገፈች ያለችው እዛ ላይ ኮንስትራክቲቭ የሆነ ሮል ከመጫወት ይልቅ ሱዳንን የሚያፈርስ አካባቢውን ቀጠና ወደ ለየለት የጦርነት አውድማ ወደሚቀይር ፖሊሲና ስትራቴጂ ነው የተጠቀመች ያለችው። በዚህም የተነሳ ይሄ የግብፅ በሱዳን ውስጥ ያደረገችው ያለው ግብፅ በሊቢያ ውስጥ ያደረገች ያለው አፍራሽ ተልዕኮ አረብን እና ሚድል ኢስትን ያፈርሳል የሚል አንደርስታንዲንግ ወደ አረቡ ዓለም የመጣ ነው። ለዚህም የተነሳ ነው ይሄንን ምስራቅ አፍሪካ ላይና አረቡ ዓለም ላይ ኮንሲስተንት የሆነ ሰላምና መረጋጋት ሊያመጣ የሚችል ኃይል ጋር መቆም እንዳለባቸው የወሰኑት። ስለዚህ አሁን ግብፅ አሁን ለምሳሌ ብታይ በሱዳን ውስጥ በምስራቅ አፍሪካ ላይ የገልፍ ሀገራቶች ከማን ጋር ነው የሚቆሙት ብትል ከኢትዮጵያ ጋር ነው የሚቆሙት። የግብፅ አፍራሽ ሚና የድሮ ወዳጆቿን ያሳጣት ያለ እንግዲህ ዩናይትድ አረብ ኤምሬትን ታሪክን የገልፍ ሀገራትን ራስን የአረብ ሊግ መሪና የአረብ ተወካይ አድርገን እንዴት ማስቀመጥ ይችላል? እነሱስ እንዴት ሊያምኑ ይችላል? አሁን በዚህ የተነሳ ነው ግብፅ የምትመራውን ወታደር ግብፅ የምትመራውን የትኛውን አይነት ኦርጋናይዜሽን እነዚህ ሰዎች በጥርጣሬ ማየት የተጀመሩትና ግራጁዋሊ ወደ ኢትዮጵያ እየተጠጉ ያሉት ኢትዮጵያን በተለይ በዚህ ሬዲሲ አካባቢ እንደ ሁነኛ አጋር መመልከት ጀምሯል እና ዩናይትድ አረብ ኤምሬት በዚህ ላይ ደግሞ ያደረገች ያለችው አስተዋጽኦ በኢንቨስትመንት በጸጥታው ዙሪያ በወታደራዊም በኢንቴሊጀንስም ከፍተኛ ፖዚቲቭ የሆነ ኮንስትራክቲቭ የሆነ ሮል ነው የተጫወተች ያለችው እና በዚህ አፕሪሼት ልናደርግ ይገባል ብዬ ነው የማስበው። ከህዳሴው ግድብ ጋር በተያያዘ ይሄ ወንዝ ለዘመናት የኢትዮጵያ ስብራት የሆነ ወንዝ ነው። ከእንደገና ደግሞ ይሄንን ወንዝ ተጠቅመን የገደብነው ግድብ ለኢትዮጵያ መነሳሳት እንደውም ራሱ ህዳሴ የሚለው ቃል ራሱ በትክክል የሚገልጸው እንደሆነ አሁን ግብፅ የወደቀችበትን ሁኔታ ስናይ በደንብ እንድንረዳ ያደርገናል። በህዳሴው ግድብ ምርቃት ላይ የኬንያው ፕሬዝዳንት፣ የሶማሊያው ፕሬዝዳንት፣ የጅቡቲው፣ የባርባዶስ መሪዎች ተገኝተዋል። ከነዚህ ሁሉ መሪዎች ይልቅ የኬንያ መሪ በዛ በኩል መገኘቱ ግብፃውያንን በጣም አስቆጥቶ ለምንድን ነው የሚል ሐሳብም አንስተዋል። ምክንያቱም ኬንያ አሁን ከኢትዮጵያ ጋርም ስትራቴጂካሊ ወታደራዊ ስምምነቶችን ከ62 ዓመት በኋላ አድርጋለችና ያን ስንመለከት የግብፅ ውድቀት በጣም እየተፋጠነ የመጣና የኢትዮጵያ ደግሞ ከፍ ማለት የኢትዮጵያ ደግሞ ከሌሎች ሀገራት ጋር ያላት ግንኙነትና ወደ ሬድሲ ለመሄድ የምታደርገው ጥረት ከፍ እያለ መምጣቱን ያስታውቃልና እንደው ከዚህ ጋር ተያይዞ ኬንያና ኢትዮጵያ ያደረጉትን ወታደራዊ ስምምነት ብንመለከተው ዳልከው ግብፅን በጣም ያላስደሰተ ጉብኝት የፕሬዚደንት ሩቶ ጉብኝት ነውና የግብፅ አምባሳደር በኬንያ ነው ይህንን ነገር የተናገረውና ኬንያ ፓርላመንት ስፖክስ ፐርሰን የሆነውን ሞሴስ ዋታንጉሉ የሚባል ነውና እሱን ሰውዬ ጋር ነው የህዝብ ተወካይ ጋር ያደረጉት ንግግር ነበርና በጣም ፍራስትሬት እንደሆነች ግብፅ በሳውት ሱዳንና በተለይ ደግሞ በኬንያ በዚህ የግድብ ምረቃ ላይ መገኘታቸው ትክክል እንዳሉና ይሄ ደግሞ እንዳሳዘነው የሚል ነገር ነው የገለጹትና ይህንን የተለያዩ የኬንያ ጋዜጦች በጣም የተነተኑት ነው። የታይምስ ኦፍ ኬንያ፣ ዴይሊ ኔሽን ሁሉም እያወሩት ያለው ነገር ነውና ደስ የሚለው ግን ዋታንጉሉ የሚባለው የኬንያ ፓርላማ ስፖክስ ፐርሰን የሰጠው መልስ ነው። ምንድነው ያላቸው? ግብፅ ሳትጨመር በቂ ሁከትና በቂ እናውጣለን፣ ተጨማሪ ይዛችሁ እኛ ላይ አትምጡብን ነው ቃል በቃል የተናገራቸው። ከተቻለ እናንተ ችግር ካለባችሁ የግድቡ ሁኔታ የናይል ሁኔታ ያሰገናል ካላችሁ ኢትዮጵያንም ለብቻ ሱዳንም ለብቻ ከምታደርጉ እኛን አፍሪካውያን ጥሩ፣ እኛ ኢንቮልቭ እናደርጋለን፣ ሚውቹዋል የሆነ የጋራ ስምምነት አድርገን ሁላችንም በሚጠቅም ሁኔታ ልናደርግ ይገባል እንጂ ግብፅ እየሄደች ያለችው አካል ትክክል አለመሆኑ ነው ያሰመሩት። ይህ ሰውዬ ተጨማሪ ምንድን ነው ያለው? እኛ ፕሬዝዳንታችንም እንደተናገረው በኃይል አቅርቦት ከኢትዮጵያ ጋር መስራት እንፈልጋለን፣ ሚውቹዋል የሆነ ግንኙነት ማድረግ እንፈልጋለን። ግብፅ ብቻላት ኮንስትራክቲቭ የሆነ ሮል በዚህ ላይ መጫወት አለባትና ከኛ ጋር አንድ ላይ እንደ አፍሪካ አጋር ሆና መሳተፍ አለባት የሚል ነገር ነው የተናገሩትና ይህም ሌላኛው የዲፕሎማሲ ውድቀት ነው። በነገራችን ላይ 2021 ላይ
የግብጽና ኬንያ የሚሊተሪ ኮኦፕሬሽን የትሬኒንግ ምናምን ነገር አግሪመንት ነበራቸው። አንዱም ያስደነገጣቸው ያ ነው። 2021 ላይ ያን አግሪመንት ሲያደርጉ ኬንያን ኢትዮጵያን የሆነ በጀርባዋ የምትወጋ አይነት አድርገው ኬንያን አገኘናት። ስለዚህ ኢትዮጵያን ዴይ ቱ ዴይ አይሶሌት ያደረግን አካባቢ ያለውን አገራቶች ከኢትዮጵያ የነጠለን እንቀጥላለን የሚል ሀሳብ ነው የነበራቸው እና 2021 እንደምታስታውሰው ኢትዮጵያ ብዙ ያለመረጋጋቶች የነበሩበት ጊዜ ስለሆነ መንግስት ይህንን ሶልቭ ለማድረግ በአብዛኛው ሀገር ውስጥ ላይ ፎከስ አድርጎ ነበር እና አሁን ያንን የ2021ን ስምምነት ኬንያ ወደ ኋላ ብላ ነው የሄደችው። ከግብጽ ይልቅ ኢትዮጵያ እንደሚያዋጣት ነው ያመነችው እና ይሄ ደግሞ የዲፕሎማሲ ድል ነው እና የተመለስላት መልስ በተለይ አምባሳደሩ እንደው ባይጠይቅ ይሻል ነበር። የገጠመው መልስ በጣም ከባድ ነው። የኢትዮጵያ መከላከያ ጠቅላይ አዛዥ ወይም ኢታማዦር ሹም የሆኑት ብርሃኑ ጁላ ኬንያው ኢታማዦር ሹም ጋር ያደረጉት ስምምነት ነው። ይሄ ስምምነት ግብጽ የፈራችው ነው የሆነባት ያለው። እንግዲህ 1963 ላይ የተደረገ ስምምነት ከዛ በኋላ አፕዴት ያልተደረገ ኢንተራክሽኑ አለ፣ በኢንተሊጀንስ ሼሪንጉ ምናምን አለ። ግን እንዲህ ከፍ ወዳለ ደረጃ ደርሰው በአንድ ላይ ቀጠናው ላይ መስራት ስራ እምብዛም ነው የነበረው። በዚህ ስምምነቱ ላይ ኢትዮጵያና ኬንያ ኢንተሊጀንስ ሼር ለማድረግ፣ የሚሊተሪ ኢንዱስትሪዎችን አብሮ ለመገንባት፣ የወታደራዊ ትሬኒንጎችን አብሮ ለማድረግ፣ የድንበሩ ይሄ ካውንተር ቴሮሪዝም በተመለከተ ድንበሩን ከሽብር የጸዳ ለማድረግ አብሮ ለመስራት በጣም ጠለቅ ያለ ስምምነት ነው የነበረው። የኬንያው ጦር ኃይሎች አዛዥ ምንድነው ያሉት? በኬንያና በኢትዮጵያ መካከል የተደረገው የወታደራዊ ስምምነት አፍሪካ ጸጥታን ራሷ በራሷ ወታደራዊም ራሷን በራሷና የራሷን ፊውቸር ለመወሰን የምታደርገውን መንገድ ዋነኛው አድርገው ነው የተናገሩት። ጀነራል ባጫም የተናገሩት ነገር አለ። ይሄ ስምምነት በኬንያና በኢትዮጵያ መካከል የቆየ ወንድማዊነት፣ ይሄ ከሴኩሪቲ የሚልፍ ነው፣ ወንድማዊ የፋሚሊ ኮኦፕሬሽን ነው። ከዛ በኋላ ነው የኢኮኖሚውም የሚሊተሪም የሚመጣ። የግብጽ አካሄድ በጣም ተንኮልና ሴራ የተሞላበት እንጂ በጋራ የማደግን ስትራቴጂ ስለማትጠቀም ብዙ ሀገራት አሁን እየተዋት ነው የመጡት። ኢትዮጵያ ደግሞ የመጣችበት አካሄድ አብሮ ማደግ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በተደጋጋሚ የሚናገሩት ነገር በጋራ እንጠቀም፣ በእኛ እድገት ውስጥ እናንተ ታድጋላችሁ፣ በእናንተ እድገት ውስጥ ደግሞ እኛ አብረን እናድጋለን። ይሄ ስትራቴጂ ምናልባት የግብጽ ለዘመናት ስትሄድበት የነበረው በተንኮል በሴራ ግብጽን ብቻ የሚያሳድግ ሌሎች ሀገሮችን እያፈረሰ በሌሎች ሀገራት ውስጥ ጉዳዮቻቸው ውስጥ በመግባት እርስ በርሳቸው እንዲባሉ በማድረግ ኢትዮጵያም ላይ በጣም ይሄ ስራ ሲሰራ ነበረ። እንዳንስማማ እርስ በርሳችን እንዳንግባባ በማድረግ ግብጽ የራሷን ነገሮች የሄደችበት መንገድ ጊዜ ጠብቆ ጥሏታል። አሁን የኢትዮጵያ ከፍታ እየመጣ ያለው ከዚህ አንጻር ነው። እንደውም የሶማሊያው መሪ ሐሰን ሼክ መሐመድ ከቢቢሲ ጋር ያደረጉት ቆይታ ላይ የተነሱ ሀሳቦች ነበሩ። አንደኛው የግብጽ ወታደሮች በሶማሊያ እንዲሰፍሩ ተደርጓል። የኢትዮጵያ ወታደሮች ደግሞ ለዘመናት እዛ ቆይቷል። ግብጽና ኢትዮጵያ ያላቸው ግንኙነት የሻከረ ከመሆኑ አንጻር በሶማሊያ ውስጥ ጦርነት አይነሳም ወይ የሚል ጥያቄ ተቀርቦላቸው ነበረ። ሶማሊያው መሪ ሐሰን ሼክ መሐመድ የተናገሩት ምንድነው? አንደኛ ሁለቱ ወታደሮች የሰፈሩበት ቦታ የተለያየ ቦታ ነው፣ የሚያገናኛቸው ነገር የለም። ግን ደግሞ በእኛ ሀገር ውስጥ የውክልና ጦርነት እንዲደረግ አንፈልግም። ኢቭን ኢትዮጵያ ባህር ከፈለገች መጠቀም ትችላለች ከፍላ የሚል ሀሳብ። ይሄ ለግብጽ ሌላኛው ውድቀት ነው በጣም ማለት ነው። ምክንያቱም ሶማሊያን ተጠቅማ በመንግስቱ ኃይለማርያም ወቅት የዚያድ ባሬን ጦር ተጠቅማ ኢትዮጵያን ለመውጋት ችላ ነበረ ግብጽ ማለት ነው። አሁን እንደዛ የሚታዘዙላት ሀገሮች የሉም። ይሄ ሁሉ ዲፕሎማሲያዊ ውድቀቷን ነው የሚያሳየው። እንግዲህ ወደ ኢትዮጵያና ኬንያ ያደረጉትን ስምምነት ስንመለከት ከ62 ዓመት በኋላ ወደ እድሳት መጥቷል ይሄ ውል ማለት ነው። እንደዚህ አይነት ስምምነቶች እንዲሁ በቀላሉ የሚደረጉ ስምምነቶች እንዳልሆኑ ጥናት ይናገራሉ። ለምሳሌ ስምምነቱን በእንደዚህ አይነት ጉዳይ ውስጥ የሚፈጸመው ሁለቱ ሀገራት ጠንካራ ግንኙነት ሲኖራቸው፣ የእርስ በርስ መተማመን ላይ ሲደርሱ፣ መግባባታቸው ከፍተኛ ደረጃ ላይ ሲደርስ የሚደረግ ስምምነት ነው። ይሄ ማለት በኬንያና በኢትዮጵያ መካከል እዚህ ደረጃ ላይ ተደርሷል ማለት ነው። የመተማመኑ በአንድ የማሰቡ አብሮ በማደግ ውስጥ አብረን እናድጋለን ብሎ በሁለቱ መሪዎች መካከል በሁለቱ ሀገራት መካከል የተደረሰው ስምምነት እንትኑን ያሳያል ማለት ነው። እንግዲህ የኬንያው መከላከያ ጠቅላይ ኢታማዦር ሹም ጀነራል ቻርልስ ደግሞ አንዳንድ ነገሮችን አንስተዋል በወቅቱ ማለት ነው። ኢትዮጵያ ለእሳቸውና ለልዑክ ቡድናቸው ያደረገችው ከፍተኛና ደማቅ አቀባበል ከልብ ምስጋና አቅርበዋል። የተናገሩትም ያለን ግንኙነት እንዲህ ተራ ግንኙነት አይደለም፣ ከታሪክ ከባህል የህዝብ ለህዝብ ከመገናኘት አልፎ በጂኦግራፊም የተሳሰረን ሀገሮች ናቸው እና በእኛ በሁለታችን መካከል የተደረገው ግንኙነት ለቀጠናው መልካም ነገር ይዞ ይመጣል የሚልም ንግግር ተናግረዋልና እንግዲህ ያው የግብጽ ዲፕሎማሲያዊ ክስረት ይህንን ይመስላል። ኢትዮጵያና ኬንያ ደግሞ ያደረጉት የወታደራዊ ስምምነቱን በዚህ መልኩ አይተነዋልና ከዚህ አንጻር ኢትዮጵያ በቅርቡ የጀነራሎችን ሹመት
አድርጋለች እና እንግዲህ በኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ አቅራቢነትና በፕሬዝዳንት ታዬ አጽቀሥላሴ አማካኝነት መስከረም 10 ቀን 2018 ዓ.ም ኢትዮጵያ ለከፍተኛ የጀነራል መኮንኖች የማዕረግ ሽልማት ተሰጥቷል። በዚህ ማዕረግ ሽልማት ውስጥ ሙሉ የጀነራል ስልጣን ያገኙት 4 ከፍተኛ መኮንኖች ሲሆኑ ሌተናል ጀነራል መሆን ደግሞ የቻሉት 2 ናቸው። በሜጀር ጀነራል ደግሞ ከፍተኛ መኮንን መሆን የቻሉት 17 ናቸው። ብርጋዴር ጀነራል መሆን የቻሉት 43 ከፍተኛ መኮንኖች ናቸው። በአጠቃላይ ለ66 ከፍተኛ አመራሮች የማዕረግ ሹመት ተሰጥቷል እና ይህንን ሹመት ለኢትዮጵያ ምን አይነት እንድምታ አለው? ይህንን ሹመት ስንመለከት በተለይ እነዚህ ሰዎች ለሀገሪቱ ያበረከቱን አስተዋጽኦ ብናስታውስ ይሻላል። 2 ዓመት በፊት ነው ኢትዮጵያን ከመፍረስ የታደጉትና ምናልባትም ኢትዮጵያ በቃላት የሚባልበት ጊዜ ነው ነበረው። ከሰሜኑ የተነሳው ኃይል ምናልባት ኢትዮጵያ መጨረሻ ይመስል ነበር እና እነዛ ሰዎች በውጊያ ሜዳ ላይ ተመሰከረላቸው ናቸው። በሜዳ ላይ ወጥቶ የታዩ ናቸው እና ማዕረጉ ሊገርመን አይገባም። ፕሬዚደንቱም በክህሎታቸው፣ በጥረታቸው፣ በስትራቴጂካዊ እሳቢያቸው ለወታደሮች ባላቸው ፍቅር እና ለሀገራቸው ባላቸው ፍቅር ምክንያት ያገኙት ማዕረግ ነው ብሎ ነው ንግግራቸው ነው የጀመሩት። ሀገሪቱ እየሄደች ባለችበት ሪፎርም ውስጥ መከላከያ ትልቁን ድርሻ ነው የሚይዘው። ኦልሞስት እንከን አልባ የሚባል ሪፎርም እንቅስቃሴ ያደርጋለው መከላከያ ነው በዚህ 6 እና 7 ዓመት ውስጥ ማለት ነው እና ይሄ የሪፎርሙ አካል ነው። የኢትዮጵያ ሚሊተሪ ቴዎድሮስ ዘመን ጊዜ አንስተ ብታመጣው የሞደርናይዜሽን መሰረት ነው። ኢትዮጵያ ውስጥ ኤቭሪቲንግ ሞደርናይዜሽን ሲመጣ ቴክኖሎጂ ሲመጣ ራሱን ለማሻሻል ጥረት የሚያደርግ ነው እና ይሄ አሁን ያለውን የኢትዮጵያን መከላከያ ሰራዊት ካየ ድሮን ማምረት የጀመረ ነው። ከውጭ የሚመጡ የነበሩ ብዙ መሳሪያዎችን አገር ሪፕሌስ ማድረግ የጀመረ ነው። ኢንተርናሽናል የሆነ ሚሽን የሰላም ማስከበር ሚሽን በለው አገር ውስጥም ያሉ ሚሽኖችን በሚገባ እየፈጸመ ያለ ወታደር ነውና እነዚህ ሰዎች በዚህ ምክንያት ይገባቸዋል። በጣም ደግሞ ደስ ያለኝ የባህር ኃይል ሪር አድሚራል የነበሩ ሂንዱ ይገዙ በሌተና ጀነራል ማዕረግ የተሾሙት ማለት ነው። ይሄ በኢትዮጵያ ታሪክ ለመጀመሪያው ሊሆን የሚችል ነው። ባህር ኃይል መሪ በሌተና ጀነራል ማዕረግ የተሾመበት እና ምንድነው ይሄን የሚያሳየው? ኢትዮጵያ በሂውማን ሪሶርስ በሚሊተሪው ላይ በቴክኖሎጂ ስትሰራ ስትራቴጂክ ነገሮች ላይ ስትሰራ ባህሩን እንዳልተወች ነው የባህር ህሳቤ እንዳልተወች ነው የሚያሳየው እና በሌተና ጀነራል ማዕረግ የሚመራ የባህር ኃይል አዛዥ አለ። ስትራቴጂካሊ የተወሰነና ኢትዮጵያ እየሄደች ያለችው ወደዛ ነው። የተለያዩ ዓለም አቀፍ ሚዲያዎች እየተቀባበሉት ያለው ነው። ኢትዮጵያ በሌተና ጀነራል ማዕረግ ኔቪ ኃይል ሾመች የሚል ነገር እያየን ስለሆነ በጣም ዓለም ላይ ተጽዕኖ እየፈጠረ ያለ አይዲያ ሆናል ብዬ መናገር የምችል። መከላከያ ወቅቱ የደረሰበትን የቴክኖሎጂ እድገት መሰረት አድርጎ አሰራሮችን ሁሉ ከቴክኖሎጂ ጋር በማዘመን ሂደት ውስጥ እናንተ ከፍተኛ ሚና ነበራችሁ። ይሄ የማዕረግ ሹመት አንደኛው ለዚህም የተሰጠ ነው የሚል ተናግረዋል። ከዛ ውጪ እንግዲህ ተሿሚዎቹ በበኩል የተናገሩት ንግግሮች አሉ። ተሿሚዎቹ ማለት ነው ማዕረጉ ለበለጠ ስራና ኃላፊነት የሚያነሳሳቸው እንደሆነ ኃላፊነት እንደሆነ ማዕረግ ከፍ ባለ ቁጥር የሚሰጥህ ኃላፊነት ተልኮ ከፍ እንደሚል ተናግረዋል። ያንንም ደግሞ በጣም የተረዱና የገባቸው አመራሮች ናቸው። ለዛም ደግሞ ይሄን የተረዱ በመሆናቸው ትክክለኛ ምርጫም እንደተደረገ ለማየት እንችላለን። ከዛ ውጪ 2 የሰራዊቱ ታላላቅ መኮንኖች ከኢትዮጵያ ዜና አገልግሎት ድርጅት ጋር ቆይታ አድርገው ነበር። ይህንን በተመለከተ ማለት ነው። የሰራዊቱ ቃል አቀባይ በመሆን የሚያገለግሉት ብርጋዴር ጀነራል ጌትነት አዳነ በውሃ የመጠቀም መብትና የወደብ ጥያቄን በተመለከተ ለሚመጡ የትኛውም አይነት ግዳጆች የኢትዮጵያ ብሔራዊን ጥቅም በማስከበር ሂደት ውስጥ የሚፈጠርን የደህንነት አጣብቂኞች ካሉ ለነዛ ዝግጁ እንድንሆን ጭምር ነው ይሄ ኃላፊነት ተሰጠን። ያ ማለት በወደብ በኩል የሚመጣ ማንኛውም ከመንግስት የሚመጣው ትዕዛዝ ካለ ለዛ ዝግጁ እንድንሆን የተሰጠን ነው የሚል ሐሳብ ሰጥተዋል። ሌላ የሰራዊቱ የሰው ሀብት አመራር ዋና መምሪያ ኃላፊ ሆኖ እየሰሩ ያሉት ሌተናል ጀነራል አጫሉ ተሸለመ በበኩላቸው የማዕረጉ እድገት ተጨማሪ ግዳጅና ተልኮን ታሳቢ ያደረገ ነው የሚል ሐሳብን አንስተዋል። ይሄ ማለት እንግዲህ ሊኖር የሚችሉ ግዳጆች ይኖራሉ። እነዛን ግዳጆች ደግሞ እንድንወጣ የተሰጠን ነው የሚል ብለዋል። ቀጣይ ስናልፍ ያው ፕሬዝዳንት ታዬ አጽቀሥላሴ ከዩኤን ጋር በዩኤን በነበራቸው ተሳትፎ ያነሱት ሐሳቦች አሉና ያንን ሐሳብ ብንመለከት ደስ ይለኛል። የፕሬዝዳንት ታዬ ንግግር ከማንሳቴ በፊት አንድ ነገር መጨመር ፈልጋለሁ። ስለዛ ስለ ጀነራል አሰምብሉና ኢትዮጵያ ውስጥ የቆየ ዲቤት ነበረ። በተለይ ከመለስ ዜናዊና ከነጋሶ ጊዳዳ መካከል ማን ነው ኢትዮጵያን ጀነራል አሰምብል ላይ መወከል የሚገባው የሚል በመካከላቸው ከተፈጠሩ ብዙ ችግሮች ውስጥ አንደኛው ነው እና ይህንን ነጋሶ ጊዳዳ ሲናገሩ አስታውሳለሁና እሳቸው የሚሉት ምንድን ነው? እኔ የሀገሪቱ ሄድ ኦፍ ስቴት ወይም ርዕሰ ብሔር ስለሆንኩኝ ኢትዮጵያን በዩናይትድ ኔሽን ላይ ሊወክል የሚገባው እኔ ነኝ። ኢቭን የኢትዮጵያ ቀዳማዊ እመቤት መሆንም ያለባት የኔ ባለቤት ናት የሚል ነገር
ነበራቸውና በእርግጥ አንዳንድ ካየህ የዩናይትድ ኔሽንን ንግግሮችን አሰራሮችን ካየህ ምንድነው ቅድሚያ የሚሰጡት ለርዕሰ ብሔር ነው። ርዕሰ ብሔሩ ሀገሪቷ ያላት ተጽዕኖ ስፋቷ የኢኮኖሚያው ምናምን እሱ ይታያል። ግን ቅድሚያ የሚሰጠው ፕሬዝዳንት ከሆንክ ርዕሰ ብሔር ከሆንክ ሄድ ኦፍ ስቴት ወይም ፕሬዝዳንቱ ወይ ንጉሶቹ የሀገሪቱ ዩኒፋይንግ የሆነ የሀገሪቱን አንድነት ቀጣይነት የሚያመለክቱ ምልክቶች ናቸው እና ለነሱ ቅድሚያ ይሰጣል። ከዛ በኋላ ነው ለጠቅላይ ሚኒስትር ወይም ከዛ በኋላ ሀገሪቱ በውጭ ጉዳይ ሚኒስትር ወይም በሌሎች ሚኒስትር የምትወከል ከሆነ እነሱ ወደ መጨረሻ አካባቢ ንግግሮችን የሚያደርጉት እና ከዚህ ክራይቴሪያ አንጻር ካየ የተወሰነ መልኩ ፕሬዝዳንት ነጋሶ ያቀረቡት ነገር ትክክል ሊመስል ይችላል። ልክ እንደ ዓለም ፓርላማ ማየት ትችላለህ። ጀነራል አሰምብሊ የሚባለው ለምሳሌ በኢትዮጵያን ፓርላማ ካየ አዲሱ የፓርላማ ዓመት ሲከፈት ፓርላማውና የፌዴሬሽን ምክር ቤት አንድ ላይ ሲቀርብ በንግግር የሚከፍቱትና የሀገሪቱን ዓመታዊ እቅዳቸውን ፕሬዝዳንት የሚያደርጉት ፕሬዝዳንቱ ናቸው። ምክንያቱም የሁሉም ኒውትራል ሆነው አገሪቱን ኒውትራሊ ሪፕሬዘንት ያደርጋሉ ተብሎ ስለሚታሰብ ጠቅላይ ሚኒስትር ወይም የፖለቲካ ፓርቲ መሪ ሆነው መርሃ መንግስቱ ሳይሆን ርዕሰ ብሔሩ ነው በኒውትራል የሚያቀርበው ተብሎ ስለሚታሰብ ኮንሰፕቱ ያ ነው። ስለዚህ በዛ ወይ ከጠቅላይ ሚኒስትር መለስ ዜናዊ ጋር ነጋሶ ጊዳዳ መካከላቸው ላይ ችግር እንደተፈጠረ ይነገር ነበር። እሳቸውም በግላጭ በእርግጥ ተናግረዋልና ይህንን ነገር ወስደን ላለፉት 6 ዓመታት ካየን አንድ ብቻ በኮቪድ ጊዜ ጠቅላይ ሚኒስትር አብይ በዙም አቀርበዋል የአገራቸውን ፐርስፔክቲቭ ማለት ነውና ከዛ በኋላ ግን ካየ በሙሉ ኢትዮጵያ ሪፕሬዘንት የምትሆነው በፕሬዝዳንቷ ነው እና አንዳንድ ሰዎች ለምንድነው ጠቅላይ ሚኒስትሩ ማሄደው ፈርተው ነው ወይ ምናምን ነው ወይ የሚል ብዙ ነገሮችን ሲያስ ታይላይና ይሄ እኔ በዚህ በኩል ጠቅላይ ሚኒስትሩን ሰላደንቅና ሰላማሰግን ማለፍ አልችልም። ፕሬዝዳንቱ ኢትዮጵያን ሪፕሬዘንት አድርገው የኢትዮጵያ አንድነትና የኢትዮጵያ ሄድ ኦፍ ስቴት ርዕሰ ብሔር ሆነው ኢትዮጵያን በዛ ቦታ ላይ መወከላቸው ጠቅላይ ሚኒስትርን ያስመሰግናል። አዲስ መንገድ ነው። ከዚህ ፊት ያለው መለስ ዜናዊ ምንድነው ሁሉንም ስልጣን መጠቅለልና በተገኘበት አጋጣሚ ለራሱ መድመቅ ስለሚፈልግ አንድም ነገር በነገራችን አንድም ነገር ፕሬዝዳንት ሮል እንዳይኖር ነው በኢትዮጵያ ውስጥ ያደርገው። ጀስት በቃ ዝም ብሎ በአመት እንደመጥቶ ሪባን ሲቆርጥ ሪባን ከመቆረጡም በላይ እንደውም አንዳንዴ በጣም ስናገር እንደውም ትላሉ እንጂ በቃ በጣም ያረጁና አንዳንዴ መንቀሳቀስ የማይችሉ ሰዎችን ሲመርጥ ሁላ ነው የምታየው። ጠቅላይ ሚኒስትር በዚህ ላይ የወሰደው ኢኒሼቲቭ ልናመሰግን ይገባል ብዬ አስብና ከዛ በኋላ ነው ምን ተናገሩ ጠቅላይ ፕሬዝዳንቱ ኢትዮጵያን ወክለው አንደኛው ያነሱት ሐሳብ ኢትዮጵያን በደንብ ይመለከታታል ብዬ የማስበው አፍሪካ ሴኩሪቲ ካውንስል ላይ ፐርማነንት የሆነ መቀመጫ ያስፈልጋታል የሚል ሐሳብ አንስተዋል። ይሄ በዘንድሮው የአፍሪካውያን ተወካዮችን ያየው ነው። የሁሉንም መሪዎችን ኦልሞስት በሚባል ደረጃ ንግግራቸውን ያየው ነውና የሁሉም ሐሳብ ነው። እንዲሁም አንዳንዶቹ ውስጥ ለውስጥ ተናግረዋል ተብሎ ሲነገር ሩቶ እንዲሁም ካሁን ወዲህ የቋሚ መቀመጫ የማይሰጠን ከሆነ አፍሪካውያንን ይዤ ለማውጣት ኦርጋናይዝ አደርጋለሁ ከዚህ ከዩናይትድ ኔሽን እስከሚል ድረስ በውጭ ተናግረዋል የሚባል ነገርም እየተሰማ ነውና እኔ ፐርሰናሊ ፕሬዚደንቱ ያቀረቡት ነገር በጣም ወቅታዊ ነው። ኢትዮጵያ አፍሪካ ያስፈልጋታል። ነገር ግን ኢትዮጵያውያን ለዚህ ዲፕሎማሲ ልንዘጋጅ ይገባል ብዬ ነው ማስበው። ከታሪክ አንጻር ከወስን አንደኛ በቀኝ ግዛት ያልተገዛች ሀገር ናት። አለመገዛት ብቻ ሳይሆን አፍሪካውያን ነፃ እንዲወጡ ከኔልሰን ማንዴላ ጀምሮ ሌሎችንም የነፃ አውጪ የአፍሪካ መሪዎችን በማሰልጠንና በማስጠለል አንዳንዶችን ፓስፖርት እንኳን የኢትዮጵያ ፓስፖርት በመስጠት በማስታጠቅ ብዙ ሚና የተጫወተች ሀገር ናት። የአፍሪካ ህብረት መቀመጫ ሀገር ናት። ከዛም ደግሞ ዘልቀ ስትሄድ ዩናይትድ ኔሽን የመሰረተች ሀገር ናት። ሊግ ኦፍ ኔሽን የመሰረተች ሀገር ናት። እንደ ሀገር ደግሞ ብዙ ሺህ ዓመት የቆየች ሀገር ናት። ይሄን ደምረ ማነው አፍሪካ ውስጥ የሚገባው ይሄ መቀመጫ ወደሚል መሄድ መቻል አለብን። አሁን ጠቅላይ ሚኒስትሩን በዲፕሎማሲ ማማት ካቆምን ቆይቷል። ወዳጅም ጠላትም የተረዳ ነው። ይሄንን ደግሞ ይዘው ከወጡ ሌላ ድል ያስመዝግባሉ ብዬ ነው የማስበው። ኢትዮጵያ ፐርማነንት ሲት በዩናይትድ ኔሽን ላይ ያስፈልጋታል። ከዛ ውጪ ለዚህ ቦታ ሊበቃ የሚችል ማንም ሰው አይታየኝም። ሳውዝ አፍሪካ በኢኮኖሚዋ ልታሳይ ትችላለች። ናይጄሪያ በፖፑሌሽኗ በምናምን ብላ ልትገዳደረን፣ ግብጽ ደግሞ ምናልባት አረብም ስለሆንኩ አረቦችንም አፍሪካንም አንድ ላይ ወክላለሁ የሚል ሌላ መከራከሪያ ሐሳብን ይዛ ልትመጣ ትችላለችና ኬንያም እንኳን በራሷ በኩል በውስጥ የመጀመሪያ እቅድ አላት የሚባል ነገር አለና ካሁኑ ዲፕሎማሲው መጀመር ያለበት ይመስለኛልና
ፕራይም ሚኒስተሩ በዚህ ላይ ኢፌክቲቭሊ ይሰሩታል ብዬ አምናለሁና ዴፊኒትሊ ኢትዮጵያ ብቻ ነው የሚገባት። ከዚህ ጋር በተጨማሪ እሳቸው ያነሱት ጉዳይ አለ። በህዳሴ ግድብ ላይ በደንብ የሚገርም ማብራሪያ ሰጥተዋል። ኢትዮጵያ ክሊን ኤነርጂ መጠቀም ፍላጎቷ የኢትዮጵያ የኤሌክትሪክና የፓወር አቅርቦት ማለት ፍላጎት በአመት 20% አሁን ካለበት በየአመቱ 20% እየጨመረ ይሄዳል ነው ያሉት። ይህንን አኮሞዴት ማድረግ የምንችለው እንደዛ አይነት ግድብ መስራት ስለሆነ ይሄ ደግሞ ግድብ እንዲሁ ዝም ብሎ ግድብ ሳይሆን ሌሎችንም አካባቢ ሀገራቶች ባቀራረበ መልኩና ኢንተግሬሽንን በፈጠረ መልኩ እያስከድነው ነው ያሉት። እንዲሁም ቅድም ያወራነውን የኬንያውን የሶማሊያውን የጅቡቲውን መሪዎች ወደ ኢትዮጵያ ለማስመረቅ መምጣታቸውን ጠቅሰው ይሄ ጅማሬው ነው፣ በዚህ ግድብ ዙሪያ እየተሰባሰብን ነው፣ ኢንተግሬሽን ጀምረናል፣ ይሄ ግድብ የኢንተግሬሽን ነው ብሎ ከተናገሩ በኋላ የሴቶች መብትን ያነሱበት ነገር በጣም ወድጀዋለሁ። ምንድነው ያሉት? የኢትዮጵያ ሴቶች ለማገዶ እሳት ወገባቸውን ሲሰብሩ ኖረዋል አሉ። ወገባቸው የተሰበረ ሴቶች ኢትዮጵያ ሴቶች ፍትህን ያገኙበት ግድብ ነው አሉ። ይሄ እስካሁን ድረስ ያልተነሳ ፐርስፔክቲቭ ነው ከግድቡ አንጻርና የሴቶችን መብት ጭምር አረጋግጧል። እና ኮምባይን አድርገው ሰስቴኔብል ዴቨሎፕመንቱን፣ ሰስቴኔብል ኢነርጂውን፣ ኢንቴግሬሽኑን፣ ኮኦፕሬሽኑን፣ ልማቱን ሁሉ ካነሱ በኋላ ዩናይትድ ኔሽን ያስቀመጠውን የሰስቴኔብል ዴቨሎፕመንት ጎል በአንድ ላይ ሰብስቦ የሴቶችን የህፃናት ምንም በለው ማሳካት የሚችል ግድብ ነው ብለው በሚገርም ፒክቸር ነው በዩናይትድ ኔሽን ላይ ያስቀመጡትና ኢትዮጵያን በሚገባ ሪፕሬዘንት አድርገዋል። ከዛ በእርግጥ በተጨማሪ ደግሞ አሁን እንግዲህ ሁላችንም ሆት ኢሹ ሆኖ ያለው የባህር በር ጉዳይ ነው። ምንድን ነው ያሉት እሳቸው? ኢትዮጵያ በቃ ከዚህ በላይ መሄድ እንደማትችል ነው። ከዚህ በላይ የዩናይትድ ኔሽን ጀነራል ሴክሬታሪ ከዚህ በፊት ያደረጉት ንግግር ጠቅሰው አንድ ሀገር በጂኦግራፊ ምክንያት ባለው አቀማመጥ ምክንያት ይሄ ዓለም የሚያቀርበውን ኦፖርቹኒቲ የልማት የእድገት የሪሌሽንሽፕ የኢንተርናሽናል የትሬድ የኮመርስ ሪሌሽንሽፕ ባለው የጂኦግራፊ ምክንያት ከዛም መገለል የለበትም። ይሄ የዩናይትድ ኔሽን አንደርስታንዲንግ ነው። ኢትዮጵያም ባላት ጂኦግራፊያዊ ምክንያት ከዚህ ተቋዳሽነት መጉደል የለባትም። ስለዚህ ኢትዮጵያ በሬድስ ሪጅን እና በኢንዲያን ኦሽን ሁለቱንም የጠቀሱት ሲው አለ። በሬድስ ሪጅን እና በኢንዲያን ኦሽን አካባቢ ላይ በጋራ የማልማትና የማልማት ፍላጎት እንዳላት ይሄ አዲስ የኢትዮጵያ አጀንዳ ሆኖ ዩናይትድ ኔሽንስ አስገብተዋል። እንግዲህ ከዚህ በፊት እንደምናውቀው ስለ ግድብ፣ ስለ ወደብ ማውራት፣ ስለ አክሰስ ቱ ሲ ማውራት ኢትዮጵያ ውስጥ የሞተ ያለቀ ጉዳይ ነው የነበረው። በቃ ተደፍኖ ከእንግዲህ አልቆለታል የኢትዮጵያ ጉዳይ ተብሎ የተጣለ ጉዳይ ነው። አሁን ግን እሳቸው የኢትዮጵያን መንግስት አቋም ይሄ የኢትዮጵያ አጀንዳ ነው፣ የኢትዮጵያ ህዝቦች እየተወያዩ ነው፣ ይሄ የእናንተም አጀንዳ ነው ብሎ ዩናይትድ ኔሽን ጠረጴዛ ላይ ተቀምጧልና የአክሰስ ቱ ሲ እና የፍሪደም ኦፍ ናቪጌሽን በባህር ላይ የመልማት ጉዳይ ከኢትዮጵያውያን አልፎ ዩናይትድ ኔሽን አጀንዳ ሆነዋል እና በሚገባ ሪፕሬዘንት ያደረጉበት ስለሆነ የተለያዩ ሚዲያ ተቋማት በዚህ ዙሪያ እየተነጋገሩ ይገኛሉ። ጥሩ እንግዲህ ጥሩ ነገር አንስተሃል። ማን ነው በትክክል ዩናይትድ ኔሽን ላይ መወከል ያለበት? ፕራይም ሚኒስቴሩ ነው ርዕሰ በሪው ነው የሚለውንም ነገር ለማንሳት ሞክረናል። እንደውም ደግሞ ፕሬዚዳንት ታዬ አጽቀሥላሴ የተወከሉበትን የኢትዮጵያ መንግስት የወከለበትን ምክንያት በደንብ ቁልጭ አድርገው የኢትዮጵያን ፍላጎት በዛ ቦታ ላይ አስቀምጠዋል። ካነሱት ሀሳቦች መካከል ያው ኢትዮጵያ በአፍሪካ ከፍተኛ ህዝብ ቁጥር ካላቸው ሀገራት መካከል በሁለተኛ ደረጃነት የምትቀመጥ ሀገር እንደሆነች ተናግረዋል። እንዲሁም ከፍተኛ የባህር ላይ ንግድ እንቅስቃሴ ታደርጋለች ኢትዮጵያ ማለት ነው። ስለዚህ ያ እንደመሆኑ መጠን በቀይ ባህር እና በህንድ ውቅያኖስ ደህንነት ላይ ልዩ ትኩረት ሰጥታ እንደምትሰራም ተናግረዋል። ያ ማለት አሁን ካላት የባህር እንቅስቃሴ ወጥታ ወደ ወደቡ እንደምታገኝ እርግጠኛ የመሆን ስሜት አለ። በፕሬዝዳንቱ ንግግር ውስጥ የምትረዳው ያንን ነው። ወደ ቀይ ባህር ከወጣን በኋላ እዛ በህንድ ውቅያኖስ አካባቢ በቀይ ባህር አካባቢ ላይ ያለውን የሰላም ሁኔታ ኢትዮጵያ ራሱ የመቆጣጠር ፍላጎት እንዳላት ተናግረዋል። ያ ማለት ገና አላገኘነውም እኮ ያንን ነገር ግን እንደምናገኘው እርግጠኛ የመሆን ነገር ይታያል ንግግራቸው ላይ ማለት ነው። ከዛ በቱርክሜኒስታን የተካሄደውን የሶስተኛው የባህር በር የሌላቸው ሀገራቶች በወቅቱ የተባበሩት መንግስታት ድርጅት ዋና ጸሐፊ የሆኑት አንቶኒዮ ጉተሬዝ ያነሱትን ሀሳብ በማንሳት የጂኦግራፊያዊ እስረኛ ሆነን መኖር አንችልም የሚል ሀሳብ አንስተዋል። ያ ማለት መውጣት አለብን ነው። በቃ ታስረን መኖር አንችልም። ስለዚህ ወደዛ ነገር እንሄዳለን ካሉ በኋላ ግን ያንን በሲስተማቲካሊ
ነው ያነሱት። ለምሳሌ ካነሱት ሐሳብ ላይ ምንድነው መሰለ የሚለው በተባበሩት መንግስታት ድርጅት የባህር ህግ ላይ ማለት አንቀጽ 69ን ስንመለከተው ከ1 እስከ 5 የተዘረዘሩ ሐሳቦች አሉ። እነዛን ሐሳቦች ስንመለከት የባህር በር የሌላቸው ሀገራት በአካባቢው ካለው ባህር ላይ የተፈጥሮ ሀብትን እኩል የመጠቀም መብት አላቸው ብሎ ያስቀምጣል። ያንን ሐሳብ ነው ያነሱት እሳቸው ማለት ነው። ስለዚህ ጎረቤታችን ላይ አሉ ባህር በር ያላቸው፣ ስለዚህ ከነዛ መጠቀም መብት እንዳለን ይሄ አንቀጽ 69 ያስቀምጣል። ያቺን ሐሳብ አንስተው ለመሞገት ሞክሯል። እንግዲህ በሂደት የምናየው ነገር ይሆናል። ኢትዮጵያ ወደ ቀይ ባህር የምትመለስበት ጊዜ ቅርብ እንደሚሆን እናስባለን። ምክንያቱም ኢትዮጵያ ፓርላማ ውስጥ የጀመረው ንግግር አሁን እንደ ማህበረሰብ እንደ ሀገር የሁሉም አጀንዳ ሆኗል። የሀገር ብቻ አይደለም፣ የአፍሪካም ሆኖ ብዙ የአፍሪካ ሀገራቶች የኢትዮጵያን ጥያቄ ሲደግፉ ቆይተዋል። አሁን ደግሞ ወደ ተባበሩት መንግስታት ድርጅት ቀርቦ የዓለም አጀንዳ ሆኗል። ስለዚህ በቅርቡ እዚህ ላይ ጥሩ ምላሽ የምናገኝ ይመስለኛል። ከዚህ ጋር ተያይዞ ፕራይም ሚኒስትር ዶክተር አብይ አህመድ ወደ ሩሲያ አቅንተው ነበረ። ታዬ አጽቀሥላሴ በኒውዮርክ እንዲሁም ፕራይም ሚኒስትሩ ደግሞ በሞስኮ ታላላቅ ስራዎች ተሰርተዋል በዚህ ሳምንት ማለት ነውና እስቲ የሞስኮውን ደግሞ እንመልከት። የኢትዮጵያ ዲፕሎማቶች በጣም ቢዚ የሆኑበት ሳምንት ነው። ጠቅላይ ሚኒስትሩ በዚህ ሄደዋል፣ እሳቸው ፕሬዚዳንቱ ደግሞ በዛ ሄደዋልና የሞስኮው ትንሽ ጠንከር ያለ ነገር ነው። ኢትዮጵያን የፕሬዚዳንቱ የክሬምሊን ወይም የራሻ ፕሬዚዳንት ዌብሳይት እያየው ነበረ። የራሻ አንዳንድ በእንግሊዝኛ የሚታተሙ ጋዜጦችና እንትኖችንም እያየው ነበርና ትልቅ የሆነ ድግስ ነው የነበረው። ጠቅላይ ሚኒስትሩ በዛ ቦታ ሲገኙ ፕሬዚዳንቱ ባሉበት ያልተገኘ ራሻን የሚወክሉ ባለስልጣናት የለም። ከጤና ሚኒስትር፣ የንግድን ፋይናንስ ሚኒስትር፣ ከኃይል ጋር የሚገናኝ ከሚሊተሪ ጋር የሚገናኝ ከግብርና ጋር የሚገናኝ የራሻ ፌዴሬሽን ሴንትራል ባንክ ገዢ፣ በቃ የፕሬዚደንቱ አማካሪ ሙሉ የራሻ ባለስልጣናት ተገኝቶበታልና ምን ያክል ዌይት እንደነበረው ነው። የጠቅላይ ሚኒስትሩ በዛ ቦታ መገኘት ትልቅ ቦታ ተሰጥቷል ማለት ነው ራሻ። እና ፕሬዚደንቱ የተናገሩት ነገር ምንድነው? በራሻ እና በኢትዮጵያ መካከል ረጅም ዘመን ቆይታ አለ። በእርግጥ እነሱ 1898 ብለው ነው ፕሬዚደንቱ ያስቀመጡትና ከዛም በፊት ነው የኢትዮጵያና የራሻ እና እሳቸው ግን ባለሳሳት ከ1898 ጀምሮ ይመስለኛል ብለው ነው የራሻ ፕሬዚደንት ያወራሉትና ከዛ በፊት የቆየ ነው በእርግጥ። እና ኢትዮጵያዋ አፍሪካ ውስጥ አለን የምንላት ሪሌብል ፓርትነራችን ናት። ዓላማው ምንድነው? የሰላማዊ ኒውክሌር ኤነርጂ ኃይል የማመንጨትና ያንን ደግሞ በተለይ ደግሞ በዛ ቦታ ላይ የተገኙት ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስና የራሻ የኒውክሌር ኤነርጂ ኮርፖሬሽን መሪ ወይም ሮሳቶም የሚባለው የዛ መሪ የነበሩት ሰው ተገኝተው የፈረሙት የአክሽን ፕላን ነበርና የአክሽን ፕላን ፕሮጀክቱ እንዴት መፈጸም እንዳለበት፣ የፋይናንስ የኢኮኖሚክ ዴቨሎፕመንቱ እንዴት መከናወን እንዳለበት ያንን ዲቴል የያዘ አክሽን ፕላን ነው። እና የኢትዮጵያ ኤሌክትሪክ ፓወር መሪም በዛ ቦታ ላይ በነገራችን ላይ ተገኝተዋል ይህንን ነገር ለማስፈጸም። እና በዚህ ዘመን ላይ የኢትዮጵያ የኤአይ ቴክኖሎጂ ጀምራለች። ኤአይ ላይ ደግሞ የኒውክሊየር ቴክኖሎጂ ስትጨምርበት በተለይ የካንሰር ትሪትመንት፣ ይሄ ሲቲ ስካን፣ ኤክስሬይ፣ ይሄ እነዚህ ፕሮስቴት ካንሰር፣ ቲዩመር ምናምን ህክምናው በጣም የተቀላጠፈ ነው የሚሆነው እና ሀገሪቱ ውስጥ የጤና ዘርፍን ራሱ በሚገርም ሁኔታ ነው ሪቮሉሽናይዝ አድርጎ ነው የሚቀይረው። ለዛም ይመስለኛል ጠቅላይ ሚኒስትሩ በተገኙበት በዛ ስምምነት ላይ የራሻ የጤና ሚኒስትርም ነበሩ። ከዛ ጎን ለጎን ደግሞ የወታደራዊ ኮርፖሬሽኖች የሚመሩ እነዚህ የተለያዩ ጄቶች ምናምን የሚያመርቱ የወታደራዊ አመራሮችም የዛ የኮርፖሬሽኖች መሪዎችም በዛ ቦታ ላይ ተገኝተዋልና ከኒውክሌሩ በተጨማሪ የወታደራዊ ስምምነትም አለ። የኢትዮጵያንን ኢኮኖሚ ትሬድ ዳይቨርሲፋይ የማድረግ የዲፕሎማሲው ግንኙነት ከራሻ ጋር ጠለቅ ያለ ግንኙነት የማድረግ ትልቅ የዲፕሎማሲ ስራ የተሰራበት ዊክ ነውና በተለይ በምስራቁ አካባቢ አውሮፓ አካባቢ በራሻ በቤላሩስ የሚገርም ሽፋን ያገኘ ዜና ነው። ኢቭን ጎን ለጎን ብዙም ያልተወራ ነገር አለ። ጠቅላይ ሚኒስትሩ ከቤላሩስ ፕሬዝዳንት ሉካሼንኮ ከሳቸው ጋር ተገናኝተዋልና ሉካሼንኮ ማለት በዛ አካባቢ ሁለተኛ አለቃ ነው ከፑቲን ቀጥሎ። ያንን ኤሪያ ፑቲን እንዲሁም በአብዛኛው ጊዜ ይሄ ዓለም አቀፍ ፖለቲካ ሚድል ኢስቱን፣ ኤዥያውን፣ አሜሪካ ጋር ምናምን አውሮፓ ጋር በሚያደርገው ነገር ላይ ነው ፎከስ የሚያደርገው። ያ ኤሪያ የቤላሩስ ፕሬዝዳንት ነው በአብዛኛው ራን የሚያደርገውና የምስራቅ አውሮፓ ተወካይ በሉት
የራሽያ ማለት ነውና ከእሳቸው ጋር ተገናኝተዋል። እሳቸው ተናገሩት ነገር በጣም የሚገርም ነው። በኢኮኖሚና በትሬድ ከኢትዮጵያ ጋር የምናደርገው ግንኙነት ኦፍ ሊሚት የለው ማለት ኦፍ ሊሚት የለው እስከ ጥግ ነው። በኢኮኖሚ በትሬድ ከኢትዮጵያ ጋር የምንሄደው ወደ ቤላሩስም ሲሄዱ የግብርናን ማምረቻ ኢንዱስትሪውን ለማምጣት ነው የሄዱትና ቴክኖሎጂን ኢምፖርት ለማምጣት ነው የሄዱና በሚገርም ሁኔታ ሰክሰስፉል የሆነ ጉዞ ነበር የነበረው። ኢትዮጵያ በሁለት አይነት የኒውክሌር ማብላያ ለመገንባት ታስቧል በኢትዮጵያ ማለት ነው። አንደኛው የምርምር አገልግሎት የሚሰጥ ሲሆን ሁለተኛው ደግሞ የኃይል ማመንጫ ለኃይል ማመንጫነት የሚውል የኒውክሌር ማብላያ ነው። ስለዚህ የምርምር አገልግሎት ውስጥ የሚካተቱ ደግሞ ዘርፎች ምንድናቸው? የመጀመሪያው ኒውክሌር ምርምር የሚከናወንበት ጣቢያ መገንባት ነው። ከዛ ምርጥ ዘር ማምረት ነው እዛ እንትን ውስጥ። ከዛ የጨረር ሕክምና እነዚህ በአንድ አገልግሎት ውስጥ የሚደረጉ ናቸው። እንግዲህ ይሄንን የኒውክሌር ግንባታ ያከናወኑ ሀገራት ይሄንን ግንባታ ለመፈጸም ከ5 እስከ 7 ዓመት ፈጅቶባቸዋል በልምድ ማለት ነው። ኢትዮጵያም እንግዲህ ያንን ያህል ዓመት ይፈጅባታል ተብሎ ይታሰባል። ጠቅላይ ሚኒስትር ዶክተር አብይ አህመድ ይህንን ሀሳብ የዛሬ 5 ዓመት ነበር የተናገሩት ማለት ነው። ዛሬ የጀመሩት ሀሳብ አይደለም። ድንገት ብድግ ብሎ ያመጡት ሀሳብ አይደለም። እንደውም ጀዋር መሐመድ በዚህ ላይ በህዳሴው ምርቃት በኋላ ፕራይም ሚኒስትር ዶክተር አብይ አህመድ በጉባ ካበሰሯቸው ንግግሮች መካከል አንደኛው ይሄን ነበርና ይህንን ንግግር ወስዶ ጀዋር ከዚህ በኋላ ኢትዮጵያ በህዳሴው ግድብ ላይ ሌላ ግድቦች ላለመገንባት ስለተስማማች ነው ወደ ኒውክሌር ግንባታ ያዘነበለችው የሚል ንግግር ተናግሮ ነበረ። ግን አይደለም አይታል ህዳሴው ግድብ እየተሰራ የዛሬ 5 ዓመት የነበረ እቅድ ነው ይሄ እቅድ ማለት ነው። ከዛ በአመቱ በፓርላማ እንዲጸድቅ ነው ያደረገው በአዋጅ ቁጥር 1230 ህዝባር 2021 እንዲጸድቅ ተደርጓል። ይሄ የዛሬ 4 ዓመት የጸደቀ ነው። ከዛ 4 ዓመት ሙሉ መሄድ የነበረባቸውን ፕሮሰሶች ሄዶ ነው አሁን ከሩሲያ ጋር ወደዚህ አይነት ስምምነት የመጣው እንጂ ጀዋር መሐመድ እንዳለው ድንገት የመጣ ሐሳብ አይደለም ማለት ነው። እና ብዙ ተቃዋሚዎች ይህንን ሐሳብ ለማውደቅ ወደታች ለማድረግ ይሞክራሉ። ግን ፕራይም ሚኒስቴሩ ሲመጣ ጀምሮ ያቀደው እንደሆነ መታሰብ መቻል አለበት። የአሌክሳንደር ሉካሼንኮቭን ንግግር በደንብ አጽንኦት ሰጥቼ ማንሳት እንፈልገው ከተናገሩት ንግግር እኛ ከናንተ የምንደብቀው አንዳችም ነገር የለም ነው። በቃ ቃል በቃል ነው ከናንተ የምንደብቀው ኢት ሚንስ የኛ ጓዳ የናንተ ነው ማለት ነው። የኛ ሀገር ቃል በቃል እንደዛ ነውና ይሄ ከባድ ንግግር ነው። ፑቲን ለኢትዮጵያ የሚገባትን ክብር ነው ፕራይም ሚኒስቴሩን የተቀበለበት መንገድ ያ ሁሉ ሴሪሞኒ ስንመለከት ለኢትዮጵያ ያ ነው የሚገባት የኢትዮጵያ ከፍታ ያ ነው። ያንን የኢትዮጵያ ከፍታ በፕራይም ሚኒስቴር ዶክተር አብይ አህመድ ታይም አይተነዋል። እና ፕራይም ሚኒስቴር ዶክተር አብይ አህመድ እየሄደበት ያለው አካሄድ ኢትዮጵያን ያቺ የልዕልናዋን ወቅት የሚመልስ ይመስላል። እንዲሁ ዝም ብሎ የመንደር አሉባልታ ይዞ አይደለም እየተንቀሳቀሰ ያለውና ያስባል፣ ያቅዳል፣ ይፈጽማል ፕራይም ሚኒስቴሩ ማለት ነው። በዚህ ልክ ነው የተካሄደው። እንግዲህ የሁለተኛው ቅድም እንዳልኩ የኃይል ማመንጫ የሚውል ኒውክሌር ነው የምንገነባው። እዚህ ላይ ኤሌክትሪክ ነው ብዙ ይመነጫል ተብሎ የሚታሰበው። ኢትዮጵያ የኤሌክትሪክ ኃይሎቿን ተደራሽነት ከፍ ለማድረግ የተለያዩ አማራጮችን እየተጠቀመች ነው የሚገኘው። ሌላ የባህር ዳር ዩኒቨርሲቲ የወሰደውን ኢኒሼቲቭ እንደዚሁ በቀላሉ ማየት የሚገባን ነገር አይደለም። ፕራይም ሚኒስቴር ዶክተር አብይ አህመድ ይሄን ሐሳብ ሲያመነጩ በቅድሚያ እንግዲህ ሀገር ውስጥ ካሉ የዩኒቨርሲቲዎች መካከል በእርግጥ አዲስ አበባ ዩኒቨርሲቲም በዚህ ጉዳይ ላይ የተዋዋለው ውል አለ። ዘንድሮ በሁለተኛ ዲግሪነት ባህር ዳር ዩኒቨርሲቲ ትምህርትን ለመስጠት ሙሉ ዝግጅቱን አድርጎ ተማሪዎች እንደሚቀበል አሳውቋልና ያ ማለት ምንድነው? በመንግስት የተሰጠውን ተልኮ ይሄ ዩኒቨርሲቲ ተቀብሏል። ተማሪዎች ይማራሉ ማለት ነው። ምናልባት 2 ዓመት 3 ዓመት የሚፈጅ ከሆነ ትምህርቱ ከ2 እና ከ3 ዓመት በኋላ በኒውክሌር ሳይንስ የተመረቁ ተማሪዎች ይኖሩናል ማለት ነው። ያ ማለት ኢትዮጵያ የምትሰራውን እንግዲህ ቅድም እንዳለው ከ5 እስከ 7 ዓመት ይፈጃል ብለናል አይደለ? ለዛ ይደርሳሉ ማለት ነው። እና በራሷ ልጆቿ የሚመራ የኒውክሌር ማብላያ ጣቢያ ይኖራናል ማለት ነው። ይሄ ከፍተኛ ነው። ቤላሩስ አይተ ከሆነ ትራክተር ምርቷ በጣም ትታወቃለች ዓለም ላይ ማለት ነው። ያንን ልምድ ወደ ኢትዮጵያ እንደሚመጣም ፕሬዝዳንቷ ተናግረዋል። እንግዲህ እኚህ ፕሬዝዳንት ከሩሲያ ጋር ያላቸው የጠበቀ ግንኙነት ነው። ኤርትራን በእርግጥ ብዙ ጊዜ በቁም ነገር መውሰድ የምቸገር ሰው ነኝ። ከድሮ ጀምሮ ኤርትራን እኔ በቁም ነገር እንደዚህ ሲሪየስ ሆነው መወያየት የሚችሉ መደራጀር የሚችሉ ሰዎች አይደሉም። አይ ዶንት ኖ ፎር ሳም ሪዝን ምናልባት ጫካ ውስጥ ስለሆኑ ስላደጉ ምናምን ይሁን ከመመሸግና ከመተኮስ የዘለለ በባህር በር ጉዳይ ይወያያሉ ብዬ አስቤ አላውቅም። ግን አትሊስት በአፍ ደረጃ ማለታቸው እንደው ትልቅ ነገር ነው። ይህንን በተወሰነ መልኩን ሪኮግናይዝ ማድረግ ፈልጋለሁ። ምን እንዳስደነገጣቸው አላውቅም። ምናልባት ኢትዮጵያ ውስጥ የተደረጉ ያሉ ልማቶች በወታደራዊም ዘርፍ በተለያየ
እያደረግን በዓለም አቀፍ ደረጃ ተቀባይነት እያገኘን የመጣን ስለሆነ እንዳንጎዳ ብሎ አስበው ሊሆን ይችላል። ምናልባት ደግሞ ዩናይትድ አረብ ኤሚሬትስ ብቻ የአካባቢውን ሰላም ለማስጠበቅ በሚልና አሜሪካ ከኋላ ገፍቷቸው ከሆነ አላውቅም። ግን በዚህም ወጣ በዚህም ወረደ እኔ ሻዕቢያ የሚባልን ሸማቂ ኃይል በቁም ነገር መውሰድ አልፈልግም። ከተስማሙ ለመወያየት ከፈለጉ መወያየት መጥፎ አይደለም። ግን መወያየት ይችላሉ። ምንድነው ጊዜ ለመግዛት አሁን በቋፍ ላይ ያለ ሀገር ገባ የሚባል ኢኮኖሚ የለውም። እዚህ ገባ የሚባል ወታደር የለውም። ወጣቱ ፈልሶ አልቆ ባዶ ነው አገሩ። የሽማግሌዎች አገር ነው የሆነ ያለውና አይ ዶንት ኖ ምን እንደነካቸው እኔ አላውቅም፣ ምን እንዳሰቡም አላውቅም። ግን እኔ ኤርትራን በቁም ነገር ስለማልወስድ ብዙም በዚህ ላይ ሀሳብ መስጠት ባልፈልግም ስቲል ግን ኢትዮጵያ በዲፕሎማሲ ያሸነፈች መሆኑን ነው። ኢትዮጵያ በቃ ጀነራሊ በግብጽም በለው ሌሎች አፍሪካ ላይም በለው አሁን በዚህ በአየር መንገድ ግንባታም ካየ ደግሞ ከአውሮፓውያን ጋርም በለው በሁሉም አካባቢ ሚዛናዊ የሆነ ነገር ነው ይዛ ሄደች አለችው። እኔ ድሮ ፈራ የነበረው ምናልባት ወደ ምዕራቡ አጋድለን እነዚህ እነ ራሽያን እነ ቻይና ነገር እንዳናጣ ወደ እነ ራሽያን ወደ ቻይና ወደ ምስራቁ አጋድለን ደግሞ ከምዕራባውያን ዓለም ጋር ሌላ ችግር ውስጥ ገብተን ኢኮኖሚያችን እንዳንጎዳ የሚል ሐሳብ ነበረኝ። ከዚህ ስጋት ነበረኝና ግን አሁን ሁለቱንም ይዘን እየሄድን ስላለ እነዚህ ሰዎች ዲፕሎማቲካሊ በጣም በሁለቱም አቅጣጫ ነው አይሶሌት ያደረግን ያለው። አሁን ምናልባትም የዛሬ 27 እና 30 ዓመት አይሶሌት ከሆነችበት በላይ ኤርትራ አይሶሌት ማድረግ እንችላለን። በሁሉም ነገር ከዚህ ዓለም ላይ መቆረጥ እንችላለን። ኢቭን ከግብጽ ጨምሮ አሁን እየሄድን ባለንበት የዲፕሎማሲ አቅም ማለት ነው። እና ምናልባት ያ ስጋት አምጥቷት ከሆነ that's good እንወያያለን። ግን ኤርትራን ጊዜ መግዛትና ቁም ነገረኛ አርገን ባንወስድ ይሻላል ባይነኝ ነው። ጥሩ እንግዲህ የኢትዮጵያ መንግስት ከተለያዩ ሀገራት ጋር ይሄደበት ያለው ግንኙነት ማዕቀፎች ምናልባት ኤርትራን አስፈርቷት ሊሆን ይችላል የሚል ሐሳብ በአንድ በኩል ይነሳል። በሌላኛው በኩል ደግሞ እንዳልከው ጊዜ ለመግዛት ነገሮችን ይሄ ለማራቅ ከሚል ሐሳብ ይነሳል። ዞሮ ዞሮ ኢትዮጵያ ከዩኤኢ ጋር ከአሜሪካን ከራሽያ ከቻይና ከሳውዲ አረቢያ ከኳታር ፈረንሳይ ጣሊያን ከመሳሰሉ ሀገራት ጋር ያላት ይሄ ዲፕሎማሲያዊ ግንኙነት በጣም እያደገ የመጣበት ወቅት ነው። ተሰሚነቷ ከፍ እያለ የመጣበት ነው እና ኢቭን አሜሪካን ራሱ በአፍሪካ ቀንድ ሀገራት ላይ ከኢትዮጵያ የተሻለ ያንን አካባቢ የሚያረጋጋ ሀገር የለም የሚል ሐሳብ በአሜሪካን የከፍተኛ ስቴት ዲፓርትመንት ኃላፊ በሆኑት ማሳድ ብሎሰን ተነስቷል። መሪ ከኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ካወሩ ከቀናት በኋላ ነው ከኦስማን ሳህሌ ጋር የተገናኙት እና የኦስማን ሳህሌ ሐሳብ የኤርትራ ሐሳብ በዚህ ፍጥነት ይለወጣል የሚል ሐሳብ እኔ አልነበረኝም በበኩሌ። የብዙ ዓለምም እይታ ያ ነበረ። ተለውጦ ለድርድር ክፍት ነኝ የሚል ሐሳብ አንስታለች። ጥሩ ከተደራደረች ኢትዮጵያ በድርድር ውስጥ አሁን በጣም ብዙ ጊዜ ከነበሩ ትሬንዶቻችን ስንመለከት ኢትዮጵያ በድርድር ውስጥ ተሸናፊ ናት። ያ ማለት ምን ማለት ነው? የሆነ ሰጥቶ በመቀበል ምናምን አይነት ነገር ነው። ያ ግን መሆን የለበትም ብዬ ነው ማስበው። ምክንያቱም አሰብ የኛ ነው፣ ኦልሬዲ መመለስ ነው ያለበት። ይሄ የሆነ ነገር ሰጥተን የሆነ ነገር በመቀበል ውስጥ ሳይሆን መሆን ያለበት አሰብ ወደ ኢትዮጵያ ነው መመለስ ያለበት። ከዛ በኋላ ሌላ ድርድር ሊኖር ይገባ ይሆናል። በምጽዋም በአዶሊስም በለው በሌሎች ጉዳዮች ላይ ልንወያይ ይገባል። ያኔ ለምጽዋ ኦኬ የሆነ ነገር ሰጥተን የሆነ ነገር በመቀበል ሊሆን ይችላል። አሰብን በተመለከተ ግን ጀስት ወደ ኢትዮጵያ ነው መመለስ ያለበት የሚል የኔ እሳቤ ነው ያለኝ። አብዛኛውም ኢትዮጵያ ውስጥ ያለው እሳቤ ነው። ምክንያቱም በእርግጥ እንደ ሀገር እንደ መሪ ስትሆን ቦታው ብዙ ተጽዕኖዎች ሊኖሩት ይችላሉ። ፕራይም ሚኒስቴር ሆኖ መረዳት አንዳንዴ ያስፈልጋል። ዝም ብለን የግል ስሜታችን ብቻ ላይሆን ይችላል እንትምለው ከፍተኛ ተጽዕኖዎች ይኖሩበታል። እነዛን ተጽዕኖዎች ግን ከታሪክም አንጻር ከህግም አንጻር አሰብን ወደ ኢትዮጵያ የሚመለስበት መንገድ መፈጠር አለበት ብዬ ነው የማስበው። ኤርትራ እንዳልከው ጊዜ ለመግዛት የምታደርገው ጥረት ከፍተኛ ነው። ምክንያቱም አሁን እዛ ጋር በውጭ ጉዳይ ሚኒስቴሯ በኩል ይሄንን እያለች እዚህ ኢትዮጵያ ውስጥ ሰላም እንዳይፈጠር ብዙ ስራዎችን እየሰራች ነው። ጽምዶ ብላ ከህዋት ጋር ፈጥራ ማለት ነው። ስለዚህ ኢትዮጵያ ውስጥ ይሄንን ማተራመስ እየፈጠረች እዛ ጋር ደግሞ ለመደራደር ዝግጁ ነኝ የሚል ሐሳብ ብዙም ላይዋጥ ይችላል። የኢትዮጵያ መንግስት ግን ብልጥ ነው። አሁን እኛ ብዙ እንደምትመክረው መንግስትም አይደለም፣ ብዙ ነገሮችን ያያል። እንግዲህ ከኢትዮጵያ ጥቅም አንጻር ብዙ የሚደራደር መንግስት ስላልሆነ ከፍተኛ ለውጥ ያመጣል በዚህ ጉዳይ ብለን እናስባለን። አንድ የዲፕሎማሲ ሰክሰስ ብዬ በተለይ በዚህ 15 ቀን ውስጥ
ሳየው እና በጣም እየገረመኝ ያለው ሰክሰስ ስቶሪ እንዲሁም ከዚህ ከአየር መንገዱ ጋር የተገናኘ ይሄ ቢሾፍቱ ላይ የተገነባ ለመገንባት የታቀደው ያ ኤርፖርት ነውና በጣም በሚገርም ሁኔታ እየተሳተፉ ያሉ አካላቶች አፍሪካውያን በተለይ ደግሞ አፍሪካውያን ፕሮጀክቱም ኦሎሞስ ወስደውታል የራሳቸው አድርገውታል እና ዲፕሎማሲው እንዴት ነው እየሄደ ያለው የሚለው ነገር በደንብ ሊነግር ይችላል እሳቸው መጡ አወሩ ካወሩት ውስጥ መካከል በኋላ እኔ እንትና ያነበብኩ ነበር የዩኤስ ኢንተርናሽናል ትሬድ አድሚኒስትሬሽን ዌብሳይት ላይ እያየው ነበርና ስለዚህ ኤርፖርት ብዙ ነገር ነው የሚያወራው ምን ይላል የአሜሪካ ኢንተርናሽናል ዴቨሎፕመንት ፋይናንስ ኮርፖሬሽን መግባት አለበት እዚህ ውስጥ ይሄ ቢግ የሆነ ፕሮጀክት ነው ይሄ ለአፍሪካም ለዓለምም ትልቅ ፕሮጀክት ነው ብሎ ይሄኛው የአሜሪካ ኢንተርናሽናል ፋይናንስ ዴቨሎፕመንት ኮርፖሬሽን ለጠቅላይ ሚኒስትር አብይ ሳይቀር ለሲኢኦ ያቀርበዋል በፋይናንስ ኮንትሪቢዩት ለማድረግ የራሳቸውን አስተዋጽኦ በዚህ ላይ ለማበርከት ማለት ነው እሳቸውም መተው የሲኢኦን የትራምፕ ሲኒየር አድቫይዘር ማግኘታቸው አንዱ ያ ነው እና አንዱ የገረመኝ ምንድነው ከዚህ ጎን ለጎን መጨመር እንፈልገው እኔ አስብ ነበር ይሄ ማለት ይሄ ፕሮጀክት የህዳሴ ግድብ 2 ማለት ነው ህዳሴው ግድብ 5.ምናምን ቢሊዮን ነው የሚባለው ኦፊሻል ፊገሩ ከዛም ሊበልጥም ይችላል ግን ኦፊሻል ፊገሩን ብትወስድ ይሄ የኤርፖርቱ $10 ቢሊዮን ነው የሚያወጣው ከየት ነው ይሄን ፋይናንስ የምታገኘው ፈንድ የምታገኘው የሚለውን ነገር ሳስብ ፕሮፖዝ የተደረገበት መንገድ በጣም ነው የሚገርመኝ አፍሪካ ዴቨሎፕመንት ባንክ ሊድ ጀነሬተር ሆኖ ነው የገባው ዓለም ላይ ያሉ ፋይናንሶችን የሚያሰባስበው አፍሪካ ዴቨሎፕመንት ባንክ ነው ከ10 ቢሊዮን ውስጥ $8 ቢሊዮን ሊድ ጀነሬት የሚያደርገው አፍሪካ ዴቨሎፕመንት ባንክ ነው ኦሬዲ ከራሱ $500 ሚሊዮን ኦሬዲ ለፕሮሚስ አድርጓል ግን ከዓለም አቀፍ ከአረብ በለው ከአሜሪካ በለው ከአውሮፓ በለው ይሄንን ፋይናንስ የሚያሰባስብ አካል ተቀምጧል ይሄ የአፍሪካ ፕሮጀክት ነው ተብሏል አፍሪካ በቀጣዩ 15 ዓመት አሁን ካለባት የትራቨለሮች የፓሰንጀሮች ቁጥር በብዙ እጥፍ እንደሚጨምር የተነገረ ነው አትሊስት 2 እጥፍ ይጨምራል ይሄንን ደግሞ ሊደርስልን የሚገባው የኢትዮጵያ አየር መንገድ ነው ተብሎ ታምኗል እና ሙሉ ሪስፖንሲቢሊቲ የ$8 ቢሊዮን ሪስፖንሲቢሊቲ ሊድ ጀነሬት ማድረጊያ የሚያደርገው አፍሪካ ህብረት ነው 2 ቢሊዮን ነው ምናልባት እኛ ልንጨናረቅ የምንችለው ምናልባትም እሱም ሌላ ሶርስ ሊኖር ይችላልና የአፍሪካ ዴቨሎፕመንት ባንክ ኢንቮልቭ ማድረጉን ስታየው ከዛ የዩኤስ ዲፓርትመንት ኢቭን የዩኤስ ዲፓርትመንት ኦፍ ኮመርስ በቅርቡ ዌቢናር በዚህ ዙሪያ ያዘጋጃል ከአሜሪካ ኤምባሲ ጋር በመገናኘት አብሮ አንድ ላይ ሆኖ በዚህ የኤርፖርት ፕሮጀክት ጋር መሰረት አድርጎ የዩኤስ ኤምባሲ ላይ አሁን ዌቢናር ተዘጋጅቷል ይሄን ደግሞ የዩኤስ ዲፓርትመንት ኦፍ ኮመርስ ነው የሚያዘጋጀው በቃ ፕሮጀክቱ አዋክቷቸዋል ሄዱ ብሏል ትራምፕ በቃ ይሄ ቢግ ዲል ነው የአሜሪካ ፋይናንስ እዚህ ሊቀመጥ አይችልም ይሄን የመሰለ ፕሮጀክት ያለ ስለዚህ ግማሹ በብድር ይሳተፋል ማለት ነው ግማሹ ደግሞ በተለያየ መንገድ ይሳተፋል ማለት ነውና የዲፕሎማሲውን ጥልቀት ካየ ለምሳሌ አሁን ባለፈው የዛሬ 10 ቀን ምናምን ውስጥ የተፈራርመዋል ዲዛይን እነዚህ የዳር አልሃንዳሳን የሚባለው ድርጅት የዚህ የዛራ ሀዲድ የሚባለው አርኪቴክት ግሩፕ እነዚህ እንግዲህ ይሄ አሁን ይሄ ዳር አልሃንዳሳን የሚባለው ድርጅት ዓለም ላይ ቶፕ ከሚባለው 330 ኤርፖርቶች ውስጥ 23ቱን አድቫይዝ ያደረገና 23 ላይ የሰራ ድርጅት ነው እሱ አሁን ዲዛይኑን በሚመለከት ኮንሰልታንሲውን የኢንጂነሪንጉን ስራ ተፈራርሟል የፋይናንሱን ስራ ደግሞ ያዘው የኬፒኤምጂ የሚባል እንግሊዝ ላይና አሜሪካ ላይ የታወቀ የፋይናንስ ተቋም ነው በኤርፖርትም በለው በፖርት ቢልዲንግም በለው በተለያዩ የፋይናንሳል ሲስተምን ማኔጅ የሚያደርግ አድቫይዝ የሚያደርግ የእንግሊዞች የአሜሪካኖች ድርጅት ነው ከዚህ ደግሞ በተጨማሪ የነ ፓስካል ፕላስ ዋትሰን የሚባል ድርጅት አለ እሱም በኢንጂነሪንግና በተለይ ደግሞ በአቪዬሽን ኢንዱስትሪ ላይ የሚሰራ የነ አሜሪካ ድርጅት ነው አሜሪካና እንግሊዝ ላይ ነው ዋና ቤዙ ያለው 2000 የአቪዬሽን ፕሮጀክቶችን ፈጽሞ ጨርሶ የሰጠ ድርጅት ነው ይሄ ድርጅት ነው አሁን የፓስካልና ዋትሰን ከዚህ የነዚህ የዳር አልሃንዳሳ ሌሎችም የነዛራ ሀዲድ
በቃ ዓለም አቀፍ ተቋማቶች ዓለም ላይ አሉ የሚባል ስታንዳርድ ኤርፖርት የዱባይን ጨምሮ እየሰሩ አድቫይዝ ያደረጉ ኮንሳልት ያደረጉ ድርጅቶች ናቸውና በቃ ይሄንን ፕሮጀክት በአብዛኛው ካየ የአረቡና የእንትኑ ነው የምዕራቡ ዓለም ነው የአውሮፓና የአሜሪካ ነው እዚህ ላይ እየተረባረበ ያለውና ትራምፕ ለዚህ ነው ይሄኛው ሰው እዛ ደርሰ መሰራት አለበት ይሄ ጉዳይ የሚሉስ ያለውና በጣም የዲፕሎማቲክ ሰክሰስ በየማስበው ኤርፖርት ጉዳይ ነው። አፍሪካ ዴቨሎፕመንት ባንክ በራሱ የኔ ፕሮጀክት ነው ብሎ አፍሪካ ዴቨሎፕመንት ይሄ ነው ካለ the whole አፍሪካ የኔ ነው ብሏል ማለት ነው። 8 ቢሊዮን ሊድ ጀነሬት ለማድረግ ይሰራለው ካለ እና እንዲሁም ፕሬዝዳንቱ ሲናገሩ አፍሪካውያን ከአፍሪካውያን ጋር ኮኔክት የምናደርግበት ካፒታል ሲቲያችን ከካፒታል ሲቲያችን ጋር ኮኔክት የምናደርግበት ህዝብ ለህዝብ ማርኬት ከማርኬት ጋር ኮኔክት የምናደርግበት ይሄ ነው የኛ ፕሮጀክት ነው ብሎ ተነስተዋልና ከኢትዮጵያ እጅ ወጥቶ ነገርየው የኮንቲኔንታል የሆነ ስላለ ሰሞኑን ሚዲያዎች በተለይ ደግሞ አቪዬሽን ላይ የሚሰሩ ሚዲያዎች በጣም ፎከስ አድርጎ እየጻፉ ነውና የሚገርም እንትን ነው ቢነማ ያው ጥሩ እይታ ነው ያነሳው። እንግዲህ የህዳሴውን ግድብ ስንመለከት በኢትዮጵያውያን አቅም የተሰራ ነው። ኢትዮጵያ ለአፍሪካውያን በራስ አቅም መገንባት የሚችል ፕሮጀክት እንዳለ አስተምራለች። የመጀመሪያው ማለት ነው። ሁለተኛው ይሄ ግንባታ ነው። ይሄ ግንባታ ከኢትዮጵያውያን ወጥቶ እንዳልከው በአፍሪካውያን ሊሰራ የታቀደቀድ ነው። ኢትዮጵያ አሁን ለአፍሪካ ሁለተኛ ትምህርት እየሰጠች ነው። ምን አይነት ትምህርት ነው? በራስ መገንባት ይቻላል አንድ አስተምራለች። ሁለተኛ ደግሞ የራስን ፕሮጀክት የመላውን አፍሪካን አስተባብሮ መስራት ይቻላል የሚል ትምህርት ለአፍሪካውያን እየሰጠች ነው። ከዚህ በፊት አድዋ ድልን ማሸነፍ እንደሚቻልና ነፃ መውጣት እንደሚቻል ያስተማረች ሀገር ናት። እቺ ሀገር ለሁሉም አፍሪካውያን ምሳሌ የሆነች ሀገር ናት እና በብዙ ነገር እያስተማረች እየቀጠለች ያለች ሀገር ናት። ይሄ ፕሮጀክት እንዳልከው አሁን ከአፍሪካም እየወጣ የዓለም አቀፍ ሀገራትም ወደዚህ ለመምጣት እየሞከሩ ነው። ስለዚህ የራስን ፕሮጀክት ራስ ከመስራት አልፎ በአፍሪካ በዓለም መስራት እንደሚቻል ለሌሎች ሀገር ትምህርት የሰጠንበት ታላቅ ፕሮጀክት ነው። ከዚህ ጋር ተያይዞ የኢትዮጵያ አየር መንገድንም ማመስገን የምፈልገው እዛ አካባቢ የተነሱ ማህበረሰቦችን የሚገርም ጥሩ ስታንዳርዱን የጠበቀ ቤት ሰርቶ አጠናቆ ሊሰጣቸው ኦልሞስት ጫፍ ደርሷል እና $350 ሚሊዮን መድቧል። የሚገርም ቤት ነው በቃና $350 ሚሊዮን አየር መንገድ ያወጣው በጣም ከዚህ በፊት እንግዲህ አስበው ሰዎች ከሚኖሩበት አካባቢ ሲነሱ የሚሰጣቸውን ቦታዎች እናውቃለን። በእርግጥ መሻሻሎች አሉት፣ ግን ይሄ ተቋም የወሰደው ኢኒሼቲቭ ግን ከባድ ነው። የሚገርም ጽድት ያለ ቤት ይህንን ያህል ወጪ የሚያወጣ ቤት ተሰርቶ ለዛ አካባቢ ማህበረሰብ ሊሰጥ ነውና ማህበረሰቡ አልተጎዳም። እንደውም ኢትዮጵያም ትጠቀማለች፣ የምትጠቀመው አፍሪካም የምትጠቀምበትን ነገር ነው የሰራችውና ትልቅ ፕሮጀክት ነው ይሄ። እንግዲህ የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት እየሄደበት ያለው አካሄድ ማህበረሰብን፣ ሀገርን፣ አህጉርን እንግዲህ ዓለም አቀፍን የሚጠቅምበት መንገድ በዚህ መልኩ ማየት እንችላለን። የምትጨምረው ሐሳብ ካለ ጨምርና እናጠቃልል ሐሳባችን። እኔም ጨርሻለሁ። ግን ያው አንተ እንትን ያልካት ነገር እንደ ለመድገም ያክል ካልሆነ በስተቀር የኢትዮጵያ አየር መንገድ $350 ሚሊዮን ነው የመደበው። በጣም በዶላር ነው ያየሁት ነበርና ሪሰተል ሲያደርጋቸው ከካሳ ጋር ጨምሮና ይሄ አየር መንገድ ደግሞ አሁን ቦሌ እንግዲህ ሁላችንም ቦሌ አየር መንገድ የሚገርም ነው ምናምን ላለና የሀገር ውስጥ አየር መንገድ እንደሚሆን ነው የተነገረው። ያኛው ኢንተርናሽናልና ይሄ የሀገር ውስጥ አየር መንገድ ይሆናል ተብሏልና ገርሞኛል። ፕሮጀክት እንደሆነ እና ትልቅ ፕሮጀክት ነው ማለት ነው። በአመት 110 ሚሊዮን ፓሰንጀር ነው ሲያልቅ 110 ሚሊዮን ፓሰንጀር ነው በዚህ ትራንዚት ምናምን የሚያደርገው። ካርጎ ብቻ ወደ 3.7 ሚሊዮን ቶን ካርጎ በአመት ያስተናግዳል ተብሎ ይታሰባልና የሚገርም ፕሮጀክት ነው። እንደዛ ማለት ነው። አመሰግናለሁ። እሺ እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ላለፉት 7 አመታት በብዙ ውጣ ውረድ ውስጥና በብዙ መከራና እንግዲህ እዚህም እዛም ተኩስ ባለበት ሀገር ውስጥ ነው ሆነው ብዙ አማጽያን ጫካ ገብተው እያስቸገሯቸው ባሉበት ሁኔታ ውስጥ ነው እነዚህ ታላላቅ ስኬቶችን እየሰሩ ያሉትና አካሄዳቸው የመንግስት አመራራቸው እነዚህ እንቅፋቶች ባይኖሩ የት ሊደርሱ እንደሚችሉ መገመት
አያዳግትም። እንግዲህ ሰሞነኛ ጉዳይ የዳሰስንበት የመሃል ሚዲያ አዲስ ዝግጅታችን ይህንን ይመስላል። በቀጣይ ሳምንት በሌሎች ርዕሰ ጉዳዮች የምንመለስ ይሆናል።